ሰለም ቤተሰብን ነብይ ነው አሊ ረዲየላሁ ዐንሁ አምላክ ነው ብሎ መስበክ ጀመረ። የሺዓ አጀማመር እንደዚህ ነው። አብደላህ ብን ሰባ ይህንን ሲያደርግ አሊ ረዲየላሁ ዐንሁ ዘመን እሱ ይሰማል። ይህንን ይሰበስብና በእሳት ያቃጥላቸዋል። እንደዚህ ያደረጉ ሰዎች በሐዲስ ደረጃ ደግሞ ላ ዩዐዚቡ ቢናር ኢላ ረቡ ናር፣ በእሳት ከእሳት ባለቤት የእሳት አምላክ ሆኖ አላህ በስተቀር ማንም አይቀጣም የሚል ሐዲስ አለ። ይህንን ሲያይ አያቸዋል። ይህ ሰውዬ ይህንን ነገር አቃጠለ ማለት አምላክ ነው ማለት ነው። ስለዚህ አምላክ ስለሆነ ነው እነዚህ ሰዎች ያቃጠላቸው ብሎ ሹብሃ አንስቶ ሺዓ የሚባለውን ሴክት ለመፍጠር በቁ። ሺዓዎች በራሳቸው ዘይድያ የምንላቸው አሉ፣ ሰብኢያ ብለን የምንጠራቸው አሉ፣ አልቀራሚጣ ብለን የምንጠራቸው አሉ፣ ኢቨን ኢስማኤልያ ብለን የምንጠራቸው አሉ። በጣም ብዙ ሴክቶች አሉ እና እነዛ ሙሉ በሙሉ ስህተቶች ናቸው። ለምሳሌ ዘይድያ ብለን የምንጠራቸው የሺዓ ቡድኖች ዘይድ ብን ዓሊ እብን ሁሰይን ዘይን አልዓቢዲን ተብሎ የሚጠራው የዓሊ የልጅ ልጅ የሆነው ያ እሱን መሰረት በማድረግ ነው እና እነሱ ራሳቸው ራፊዳ ተብለው ይከፈላሉ። ራፊዳ ብለን ደግሞ የምንጠራቸው ወይ ደግሞ ረዋፊዳ ብለን የምንጠራቸው ሙሉ በሙሉ ኹወይሚን ተብሎ የሚጠራን አንድን ዓሊም የሚከተሉ ናቸው እና ኹወይሚን የሚባለው ዓሊም ምን ብሎ ያምናል? አላህ ኢቭን በቃ አላህን በምን አይነት መንገድ እያዋረድ እንደሚገልጽ ማለት ነው። እነዚህ ሙሉ በሙሉ ካፊር ብለን የምንጠራቸው ናቸው። አሰብኢያ ብለው የምንጠራቸው ልክ እንዳልኳቸው አብደላህ ብን ሰባ ተከታዮች ናቸው። አሊ ረዲየላሁ ዐንሁ አምላክ ነው ብለው ያምናል። ፀሐይ በዚህ እጁ ጨረቃም በዚህ እጁ አሊ ረዲየላሁ ዐንሁ ይይዛል ብለው ያምናል። አልከሳኢያ ብለን የምንጠራቸው በተመሳሳይ ደረጃ እነ ሙኽታር ብን ዓሊ አልሰቀፊን የመሳሰሉ አካላቶችን በጣም ከልቅ በላይ በሆነ ሁኔታ ከፍ በማድረግ የሚታወቁ ናቸው። አልቀራሚጣ፣ እስማኤልያ፣ ዓለዊያ እነዚህ ሁሉ የሺዓ ሴክቶች ናቸው። የሰው ልጅ አይምሮ ውጤቶች ናቸው። ሙሉ በሙሉ ግን ስህተቶች ናቸው። እኛ ስለ እነዚህ አካላቶች ምንድን ነው የምንለው ከተባለ አብዛኛው እነዚህ አካላቶች ስህተታቸው ሰሃቦችን ይሰርባሉ። ሰሃቦች ውሸታም ነበሩ ይላሉ። ሰሃቦች ትክክል አልሰሩም ይላሉ። በቁርአንም ሆነ በሐዲስ እነዛን ሰሃቦች መናፍቃን ናቸው፣ አስመሳይ ናቸው የሚለውን ዘገባ የሚናገር አካል ካፊር ነው። በቃ ካፊር ነው እነዚህ አካላቶች ማለት ነው። ግን ከሺዓ ውስጥ ራሳቸው ሙስሊም የሆኑ አሉ። ኦኬ ሺዓዎችን አስመልክቶ ምን ተባለ ስንል ለምሳሌ ሚንሃጁ ሱና ቮሊዩም 21 ቁጥር 120 ላይ ሼኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂ እነዚህን አስመልክቶ ምን ብለው ያስቀመጡት? ራፊዳዎች የአይሁድ አህዮች ናቸው፣ አይሁድን የሚከተሉ አካላቶች ናቸው እና በእያንዳንዱ ፈተና የነዚህ የራፊዳ ብለን የምንጠራቸው አካላቶች ችግር አለ። እነሱ ሁሌ ይከሰታሉ፣ እዛ ሁሌ ችግር ይፈጥራሉ ብለው ያስቀምጡ። እነዚህ አካላቶች ምንድን ናቸው? ራፊዳ የምንላቸው ሙስሊም ናቸው ወይስ ክርስቲያን ናቸው ወይስ ከእስልምና ውጪ ናቸው ሲባል ለዛ ጥያቄ የሚያስቀምጡት ነገር ምንድን ነው? ሴክቶቹ ይለያያሉ፣ ግን እንደ ሴክቱ እንትና ካፊር ነው እንትና ሙስሊም ነው ብለን ልንናገር እንችላለን። ይሄ ሺዓን አስመልክቶ ሲምፕሊ የተናገርነው ነው። አይ ቲንክ ቴሌግራሚን አትቡኪ 1453 ላይ እንትኑ መመልከት ትችላላችሁ። ስለ ሺዓ እንዲጻፍኩት በጣም ረዥም አርቲክል አለ። በጣም ረዥም ነው። ያን ረዥም አርቲክል መመልከት ትችላላችሁ። ይህ በሺዓዎች ጉዳይ ነው። ሌላው በሴክት ደረጃ ትልቅ ተከታይ ያላቸው ያው ኢምንትም ቢሆኑ በሚፈጥሩት ነገር ተከታይ ያላቸው ብለን የሚነሱት እንትኖች ካልተሳሳትኩኝ ቃዲያን ተብለው የሚጠሩ ናቸው። ቃዲያን ተብለው የሚጠሩ ወይም ደግሞ አህመድዮች ተብለው የሚጠሩ የሚርዛ ጉላ አህመድ ተከታዮች ናቸው። እነዚያ የሚርዛ ጉላ አህመድ ተከታዮች አሁንም ሙሉ በሙሉ ካፊሮች ናቸው። ሙሉ በሙሉ ነው የምላችሁ። ሙሉ በሙሉ የቃዲያንን አስተሳሰብ የሚርዛ ጉላ አህመድን አስተሳሰብ የሚያስቡ ሰዎች ካፊሮች ናቸው። ኋይ የሚለውን ነገር አስቀምጥላቸዋል። በመጀመሪያ ደረጃ ስለ ሚርዛ ጉላ አህመድ አንዳንድ ነገራቶችን እናንሳ። ሚርዛ ጉላ አህመድ የሚባለው ግለሰብ ዋና ምንጩ ከሞንጎሊያን ኢምፓየር ነው። ከሞንጎል ኢምፓየር ነው የመነጨው። የሞንጎል ኢምፓየር ብለን የምንጠራው የጂንጊዝ ካህን ያቋቋመው አጠቃላይ በጣም በከፍተኛ ደረጃ ሀገርን ሲያሸብር የነበረ ኢምፓየር ነው እና ሀጂ ባርላስ የተሰኙ ከኪሽኑ ከ200 ዓመታትን የመራው የባርላስ ኢምፓየር ከዛ ቤተሰብ ወደታች ይሄደ ነው። ባርላስ ኢምፓየር የምንላቸው ወደ ማን ይመለሳሉ? ወደ ሞንጎል። ሞንጎሎች ወደ ማን ይመለሳሉ? ወደ ቱርክ ይመለሳሉ ማለት ነው። እና ያ ነው ይህ ሚርዛ ጉላም የሚሰኘው ግለሰብ የሚገርም ነገር አለ የሚያነሱት ነገር ማለት ነው። ሚርዛ ጉላ አህመድ በዲሴንድ ያደረገው በእድሜ ደረጃ ስንቆጥር ማለት ነው። በደንብ አድርጋችሁ አዳምጡት። ይሄን ሪከርድን ብታደርጉት ደስ ይለኛል። ፕሮግራም ራሱ ይያዝ ተብሎ አልተመቸኝም፣ ለዛ ነውና ዛሬ ግን አልহামዱሊላህ ሐሳቡን እናነሳዋለን። እና ምን ብለው ያስባሉ መሰላችሁ ስለ ሚርዛ ጉላ አህመድ? አኮርዲንግ ቱ ዘ ባይብሊካል ክሮኖሎጂ ይላል አህመድ አለይሂ ሰላም ብለው ነው የሚቀሩት was born in the later part of 6000 years after አዳም ብለው ያስቀምጣል። አዳም ከአዳም በኋላ ከ6000 ዓመት በኋላ ነው የመጣው ብለው ያምናል።
እና ምንድነው ይሄ ሲባሉ ይሄ ራሱ ፕሮፌሲ ነው ተነግሮለት ነበረ መሲህ ነው ተብሎ ተነግሮለት ነበረ ብለው ነው ይሞክቱት። ላይፍ ኦፍ አህመድ የሚለው መጽሐፍ ላይ መመልከት ትችላላችሁ። ይሄን ላይፍ ኦፍ አህመድ ገጽ 34 ላይ መመልከት ትችላላችሁ። ስለዚህ ግለሰብ የሚያወሩት ማለት ነው። እና ተነግሮለት ነበረ አምላክ ከ6000 ዓመት በኋላ አድናቸዋለሁ ብሎ ነበረ። ያን መሰረት አድርጎ መጥቶ አዳናቸው የሚል ብሂል ነው የሚያነሱት። በጣም ስህተት የሆነ ማለት ነው። አስቂኝና ስህተት የሆነ በተመሳሳይ ደረጃ ምን ብለው ይሄ ግለሰብ ጤነኛ አልነበረም። በጣም ሳይኮሎጂካሊ የተጎዳ ሰው ነበረ። የአእምሮ ህመም ነበረበት። ሂስትሪያ ተብሎ የሚጠራ ከባድ የሆነ በሽታ ነበረበት። ሳይኮሎጂካል ዲስኦርደር ነበረበት። የመሳሰሉት በጣም ብዙ በሽታዎች ነበሩበት እና ያን 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 አስመልክቶ እሱ ራሱ በጻፈው መጽሐፍ ላይ ያው ነው በተሰኘው መጽሐፍ ገጽ 15 ላይ ያ በሽታ እንዳለበት ይናገር እና ግልጽ አድርጎ ያ በሽታ ኢፌክቱ ምንድነው? አእምሮአችን ዲስኦርደር ነው የሚያበላሽ በላድራ ያደርገዋል፣ ያዘዋል። አእምሮአችን ፈክሽን በደንብ እንዳይሰራ እና ያን አስመልክቶ ይሄ እንደዛ ነው የሚሰራው ነው እና የግለሰብ ካፊር ነው ወይስ አይደለም የሚለው ላይ አንዳንድ አስቂኝ ነገራችሁ ልንገራችሁ። አሁን ይሄን አሁን መነግራችሁ ከወር በላይ በፈጀ ሁኔታ ሰፋ ያለ የራሳቸውን መጽሐፍ መሰረት ያደረጉ ጥናት ነው አድርጌ የነበረውና ለምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ምን ብሎ ይናገራል? አስተውላችሁ ከሆነ እኔን ያየ አብን ያየ ይላል አይደለ? ጓል መቀሌ ጓል አለሽ? ኦኬ ኔት ያዘኝ እንዴ? አዎ ይላል። አዎ እሺ፣ እኔን ያየ አብን ያየ የሚል ተርም ይጠቀማል ኢየሱስ ክርስቶስ ማለት ነው። ይህ ግለሰብ ምን ይላል መሰላችሁ? ፈልሰፈቱ ተዕሊም ልኢስላም በተሰኘው መጽሐፉ ገጽ 187 ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መራአኒ ፈቀድ ረአ አላህ ብለው ተናግረዋል ይላል። እኔን ያየ አላህን አየ ብለው ተናግረዋል ይላል። ይህ ሰውዬ ምን አይነት ጤነኛ ነው? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እስቲ በየትኛው ሐዲስ ላይ ነው እኔን ያየ አላህን አይቷል ብለው የተናገሩበት አንድ ሐዲስ አለ? አንድ ሐዲስ አለ? የለም። ቅጥፈት ነው ይሄ። እንዲህ ብሎ ይቀጥፍ ነበር። በተመሳሳይ ደረጃ እኔ እንደምመጣ ተነግሮልኛል ብሎ ተናግሯል። ምን ብሎ አስቀመጠ? እንደውም وهناك حديث آخر يدل على وفاة المسيح ابن مريم وهو أنه سئل عن القيامة فقال بأهلها ستقوى ይህንን ሐሳብ መጨረሻ ስለማነሳላችሁ ልለፈው እና ያን አስመልክቶ እንደዛ ይናገራል። ኢቭን ነቢያቶች ላይ በጣም ሙድ ይዝባቸው ነበር፣ በጣም ይቀልድባቸው ነበር። the respected one መሲሁን ዒሳ ኢብኑ መርየምን ጨምሮ ማለት ነው። እና ኢዛለተል ኢልሃም በተሰኘው መጽሐፍ ላይ ኢዛለተል አውሃም በተሰኘው መጽሐፉ ገጽ 626 ላይ ምን ብሎ ይናገራል? لقد رأى بعض الأنبياء السابقين المسيح ابن مريم في صور الخروف ይላል። መሲሁን ኢየሱስ ክርስቶስን በግ ሆኖ አይተውታል ይላል። ከዚህ በላይ ስድብ አለ ወይ? በግ ሆኖ አይተውታል ነቢያቶች ብሎ ነው የሚያስቀምጠው። ማስረጃውን ያው ኢዛለቱል አውሃም የሚለው መጽሐፉ የራሱ የቃዲያኒ መጽሐፍ ነው። ገጽ 626 ላይ ምን ብሎ ይናገራል? ነቢያቶች ምን ሆኖ አይተውታል? ኢየሱስ ክርስቶስን በግ ሆኖ አይተውታል ብሎ ይናገራል። አረ ይሄ ብቻ አይደለም፣ ኢየሱስ ክርስቶስ ይሰክር ነበር፣ ይጠጣ ነበር ብሎ ነው የሚናገረው። እንዴት አድርገን ነው ይህንን የምንቀበለው? እንዴት አድርገን ነው ይህንን እንትን የምንለው? ነቢያት ሆኖ የሚሰክሩ፣ ነቢያት ሆኖ የሚጠጡ ኢቭን እንደው ምን ብሎ ነው የሚያስቀምጠው? አውሮፓዎች ያጋጠማቸው የመጠጥና መጠጥ የመጣት አባዜ የመሳሰለው ነገር የመጣው ይላል ኢሳ ይጠጣ ስለነበረ ነው ብሎ ነው ያስቀምጠው። ኢሳ ይጠጣ ነበር፣ ኢየሱስ ክርስቶስ ይጠጣ ስለነበረ ነው እነዚህ አካላቶች የሚጠጡት። ለምን እንደሚጠጣ ደግሞ ዲፋይን ሲያደርግ ምናልባት ለበሽታ ወይም ደግሞ የሆነ ቀድሞ የነበረበት የስካር ልምድ ስለነበረበት ያንን ለማስታገስ ብሎ ነው የሚጠጣው ብሎ ነው ያስቀምጠው። ሰፊነት አኑህ ተብሎ በተሰኘው መጽሐፉ ገጽ 100 ላይ ይህንን ማግኘት ትችላለን። አረ በለው በዚህ ንግግር ተመለከታችሁ አብዱልፈታ። አሁን በዚህ ንግግር ሰው ላ ሐውለ ወላ ቁወተ ኢላ ቢላህ እያለ ነው። አረ ገና ታለቅሳላችሁ። ገና ልቀጥል። በተመሳሳይ ሩሑል ኸዛኒ የተሰኘው መጽሐፍ በኡርዱን ቋንቋ የተጻፈ መጽሐፍ ነው። በዛ በኡርዱን ቋንቋ በተጻፈው መጽሐፍ ገጽ 289 ላይ እንዲህ ብሎ ያስቀምጣል። ኢየሱስ ክርስቶስ ጋር ተገናኘውና አናገርኩት ይላል። ምን አልከው? ከአንተ ልምዶች መካከል መጥፎ ንግግርና ስድብ ነበር አለ። ንዴት ደግሞ በጣም ይቆጣጠርህ ነበር አለው። ትሳደብ ነበረ ይለዋል ኢየሱስ ክርስቶስ። ምን ብለው ነው የተሳደበው ሲባል ምንድን ነው ያለው? ተውራት ላይ ስለኔ የተነገረ ነገር አለ ብለህ ዋሽተህ ነበር። ያ የተነገረው ስለኔ ነው እንጂ ስላንተ አይደለም፣ አንተ ውሸታም ነህ ብሎ ይነግረው ነበር። እና በጣም ትሳደብ ነበር አብዝተህ። ምክንያቱም ግን ጥሩ ሰው ነበርክ። ለምን ነው ጥሩ ሰው ነበርክ የሚለው? ቢያንስ አትመታም ነበር። አይሁዶች ሲናደዱ ይማቱ ነበረ፣ አንተ ግን አትመታም ነበር ብሎ ያስቀምጣል። ሰዎችን አትማታም ነበረ ማለት እና ይህ ግለሰብ ጤነኛ አይደለም።
ጤነኛ አይደለም። እና በዚህ ጥናት ላይ በጣም ያሳቀኝ አንድ ነገር እንትን ልላችሁ እዚሁ ሩህ አልኸዛን በተሰኘው መጽሐፉ ቮሊዩም 21 ቁጥር 9 ላይ እንትን ያቀርባል። ይሄ ሰውዬ ወደፊት አንድ መጽሐፍ እጽፍላችኋለሁ፣ ምርጥ የሆነ መጽሐፍ እጽፍላችኋለሁ ይላቸዋልና መጽሐፉ 50 ቮሊዩም ነው ብሎ ነው የሚያስቀምጠው። ከዛ እነዚህ ሰዎች ግራ ገባቸው፣ እስካሁን አልጻፈላቸውም። እንደዚህ 50 ቮሊዩም መጽሐፍ እጽፋላችኋለሁ ብለህ ተናግረህ ነበር፣ የት አለ ሲሉት እና ሰዎች ጤነኛ አይደላችሁም እንዴ አላቸው። አሁን የ50 ቅጽ የሆነ መጽሐፍ እንደምጽፍላችሁ ቃል ገብቼ ነበረ። ከዛ በኋላ ግን 5 ቁጥርና 50 ቁጥር ሳይ ልዩነቱ ነጥብ ብቻ ነው። በአረብኛ ቋንቋ ዜሮን በነጥብ ነው የሚተካው አይደል? እነሱም ያንን ነው የሚጠቀሙት። ልዩነቱ ነጥብ ብቻ ስለሆነ 5 ገጽ ጻፍኩላችሁ፣ ያው ምንም ችግር የለውም 5 እና 50 መጽሐፍ ምንም ችግር የለውም የሚል ቂል የሆነ ሎጂክ የሚጠቀም አካል ሩህ አልኸዛን ቮሊዩም 21 ገጽ 9 ላይ ማግኘት ትችላላችሁ። ኦኬ፣ ከዚህ በኋላ የምነግራችሁ ነገር አዳምጡኝ። ይህ ግለሰብ ቀስ ብሎ ከሄደ በኋላ ምን ማለት ጀመረ? እኔ አላህ ነኝ ብሎ አስተምሮ ማስረጃ ይኖር ይሁን? አዎ። ሩህ አልኸዛኢን ተብሎ በተሰኘው መጽሐፉ ቮሊዩም 5 ገጽ 563 ላይ እንዲህ ብሎ ይናገራል። ረአይቱ ፊል መናሚ ዓይን አላህ፣ በህልሜ የአላህን አይኖች አየው አለ። ከዛስ ወተየቀንቱ አነኒ ሁወ፣ እርሱ መሆኔን እርግጠኛ ሆንኳል። ወለም የብቃ ሊ ኢራዳ፣ በቃ ከዛ ውጭ በቃ አላህ መሆኔን አወቅኳል። ጭራሽ አላህ መሆኔን አወቅኩ የምትለው እንዴት ነው ሲባል እዛው ሩህ አልኸዛን በተሰኘው መጽሐፉ ገጽ 562 ላይ ምን ብሎ ነው ያስቀመጠው? የአላህ መንፈስ እኔ ሙሉ በሙሉ ኢንካርኔት አድርጓል እኔ ላይ አለ። የኢንካርኔሽን ፕሮሰስ አለ፣ ተሰጎ ተብሎ የሚጠራው ማለት አምላክ ሰዎች ላይ ተሰጎ ይሆናል እንደሚባለው በእኔ ላይ ነው ያለው አለ። አላህ መንፈሴ እንደተቆጣጠረኝ በእኔም ሰውነት ሰፍሮ አይቼዋለሁ፣ በእኔ ሰውነት ነው አላህ ያለው። ነዘርቱ ኢላ ጀሰዲ ፈኢዛ ጀዋሪሑ፣ መገጣጠሚያ የአላህ መገጣጠሚያ ነው አለ። አስተግፊሩላህ አልዓዚም። ዓይኒ ዓይነሁ፣ ዓይኔ የእሱ ዓይን እንደሆነ አየዋል። ጆሮ የእሱ ጆሮ፣ ምላሴ የእሱ ምላስ እንደሆነ አየው ይላል። ከዚህ በላይ ቅጥፈት አለው? አሁን ይሄ ግለሰብ ሙስሊም ነው ቢባል እንዴት ነው የምትሰሙት? አረ ያን አይደለም፣ ጉዳችሁን ስሙ። የዚህን ሰውዬ ሐሳብ እኔ እንግዲህ ተጠይቄ ነው ይሄን የማወጣው። የዚህን ሰውዬ ሐሳብ እንደ ማስረጃ አድርጋችሁ የምታወጡ አካላቶች ክርስቲያኖች ጉዳችሁን ስሙ። ይህ ግለሰብ ማን እንደሆነ ሩህ አልኸዛኢን በተሰኘው መጽሐፍ ቮሊዩም 21 ገጽ 89 ላይ አንተ ሚኒ ቢመንዚለቲ ዓርሺ አንተ ሚኒ ቢመንዚለቲ ወለድ ይላል። አላህ እንደ ልጄ ነህ ብሎኛል ብሎ ይናገራል። ከዚህ በላይ ኩፍር አለ? አላህ ልጅ አለው? ያ ጀማዓ እስቲ መልሱልኝ። አላህ ልጅ አለው? እኛ ሙስሊሞች እንደዛ ብለን እናምናለን። እርሱ ግን አላህ ልጅ አለኝ አንተ ደግሞ ልክ እንደ ልጄ ነህ ብሎ ነግሮኛል ብሎ የሚያምን ቀጣፊ ሰው ነውና እና ያን ሰውዬ ሙሉ በሙሉ የማንቀበለው ነው። በሽተኛ ነው። የሞተው ራሱ በሚገርም ነው፣ ከገድል ጋር ይገናኛል። በተቅማጥ በሽታ ነው የሞተው። እሺ እንደ ማን ነው በኋላ እንደ ተክለ ሃይማኖት በተቅማጥ በሽታ ነው የሞተው። አዝናለሁ በጣም። ኮሌራ በሽታ ያጠቃው ነበረ እና ያን ኮሌራ በሽታ መሰረት አድርጎ ሽንት ቤት ውስጥ እንደሞተ የሚናገሩ መዛግብቶች አሉ። ኢንሻአላህ እሱን ሰፋ አድርጌ ሌላ ጊዜ አሳያቸዋል። ሽንት ቤት ውስጥ በተቅማጥ በሽታ ምክንያት በኮሌራ ህመም ታሞ በተቅማጥ በሽታ ሽንት ቤት ውስጥ ነው የሞተው። ማን? ሚርዛ ጉላ አህመድ ተብሎ የሚጠራ ግለሰብ ማን ነው? አልመሲህ እኔ መሲህ ነኝ ብሎ የሚያምን ነው ማለት ነው። እና ቀደም አነሳላችኋለሁ ብዬ አስቤ ነበርና ይህ ሰውዬ ከቅጥፈቶቹ መካከል አንዱ ምን ብሎ ያስባል? እኔ ነብይ ነኝ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ ነኝ ብሎ ያምን ነበር። ያ ደግሞ ስህተት ነው። ሱረቱል አሕዛብ ምዕራፍ 40 ላይ የነቢያቶች መደምደሚያ ነህ ብሎ አላህ ሱብሓነሁ ወተዓላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጥላቸው። አይ እኔ ነኝ የነብዩ መደምደሚያ ብሎ ያስቀምጣል። አረ የሆነ ሰዓት እንደውም ምን አለ መሰላቸው? እንደውም እኔ ነብዩ ነኝ ብሎ ራሱ እኮ ተናግሯል። ስቴፕ ባይ ስቴፕ ነው የሄደው። አሁን አንዳንድ ሰዎች ታሪኩን ሲተርኩት ስቴፑን ስለማይጠብቁ ግራ ሊገባ ይችላል። እንዴት በአንድ ሰዓት ነብይ ነኝ አምላክ ነኝ ሊል ይችላል? ቀስ በቀስ ነው። መጀመሪያ ነብይ ነኝ ነብይ አይደለሁም አለ። ጥሩ ሰው ነኝ አለ። ዋህይ ብቻ ነው የሚወርድልኝ አለ። ከዛ ነብይ ነኝ አለ። ከዛ መሲህ ነኝ አለ። ከዛ በጣም ሲያስጨንቁት ደግሞ ምን አለ? አይ እንደዛ ሳይሆን የኢብራሂም መንፈስ ነብዩ ላይ ገብቶ ነብዩን ሆኖ መጣ፣ የነብዩ መንፈስ ደግሞ እኔን ሆኖ መጣ ብሎ ያስተምራል። እና ምንም አንድ አይነት ነን። ሩህ የሚባለው ነገር ይወራረሳል። መጀመሪያ ኢብራሂም ሆኖ ተወለደ፣ ከዛ ነብዩ ሆኖ ተወለደ፣ ከዛ ደግሞ እኔን ሆኖ ተወለደ ብሎ ያምን ነበር፣ ያስተምርም ነበር ማለት እና ይሄ ደግሞ ሙሉ በሙሉ ስህተት ነው። ኢቨን ቁርአን ላይ በግልጽ ኢየሱስ ክርስቶስን ደግሞ አልሞተም ብሎ ያስተምር ነበር። እና ኢየሱስ ክርስቶስ አልሞተም ብሎ ያስተምራል ብለው እነዚህ ሰዎች ያመጡታል። እስቲ እናዳምጠው። ምንድነው የሚለው ስለ ኢየሱስ ክርስቶስ? እንቀበለው። ተስማምተናል። እሺ ይህንን እንቀበላለን። ኢየሱስ ክርስቶስ በግ እንደሆነ ተስማማላችሁ? ኢየሱስ ክርስቶስ መጠጥ እንደጠጣና እንድትሳደበ በዚህ ሰውዬ ሐሳብ መሰረት ውሸታም እንደነበረ ተስማማላችሁ? ኖ ዌይ። እኛ ያንንም አንቀበልም። እናንተ ከተቀበላችሁ ይህንን ማስረጃ አድርጋችሁ ማምጣት ትችላላችሁ። እና ወደ ህንድ ሀገር ሄዶ አምልጦ
ወደ ህንድ ሀገር ሄዶ ከዛ በኋላ ህንድ ሀገር የተወሰነ ጊዜ ቆይቶ ከዛ በኋላ እዛ እንደሞተ ይናገራል። እንደውም ያንን ኢላ ረብወቲን ዛ ቀራሪ መኪን የሚለው የቁርአን አንቀጽ የተባለችው ህንድ ሀገር ናትና ወደ ህንድ ሀገር መጥቶ ነው የሞተው ብሎ ያስተማረ አንድ ተራ ግለሰብ ነውና ያ ማስረጃ የሚሆን አይደለም። በጣም ብዙ ሴክቶችን የተመለከት ነው። ከዚህ በኋላ አልማንያ ተብለው የሚጠሩ አሉ፣ ባሂ ተብለው የሚጠሩ አሉ። እነ ባሁላን የሚከተሉ ባሂ እምነትም ተከታይ በተመሳሳይ ደረጃ ሁሉም መነሻቸው ከሚርዛ ጉላ አህመድ ሚርዛ ጉላ አህመድን መሰረት አድርገው ነው የተነሱት። ባሂ የምንላቸው ኢቭን ሌሎችም ማንኛውም ሴክት አብዛኞቹ እሱ ሚርዛ ጉላ አህመድን መሰረት አድርገው የተነሱ ናቸው እና እያንዳንዱ ሴክቶች ላይ ሰፋ ያሉ ጥናቶች የተደረጉ አሉ። እንዳልኳችሁ ሌሎች በጣም ብዙ አሉ። ምናልባት ያው እናንተም ይሰፋባችኋል እንጂ ብናነሳ ስለ ቃዲያን ማውራት እንችላለን፣ ስለ ባሂዎች ማውራት እንችላለን፣ ስለ አልማንዮች ማውራት እንችላለን። አረ በጣም ብዙ ናቸው። ከራሚታ ብለን የምናወራቸው አሉ፣ ሙዕተዚላ ብለን የምንጠራቸው አሉ። ሌላ ምን አሉ? በፋጢሚ ስርወ መንግስት ጊዜ ደግሞ የነበሩ ራሳቸውን የቻሉ ደግሞ ተመሳሳይ ከሙዕተዚላ ጋር ትንሽ የሚያቀራርብ ሴክቶች አሉና እነዚህ ሁሉ የሰው ልጆች ፍጡር ውጤቶች ናቸው። እናንተ ምንድናችሁ ስትባሉ እኛ ምንም አካል አይደለንም። ማንን እኛ? እስቲ ማን እንደሆናችሁ ጻፉልኝ። እስቲ እኔ የምታዳምጡኝ አካላቶች ማን እንደሆናችሁ ንገረኝ። እኛ ማንን? ሃይማኖታችን ምንድን ነው? ሃይማኖታችን ኢስላምና ኢስላም ብቻ። አላህ ሱብሓነሁ እናንተስ ማናችሁ ስንባል ሙስሊሞች ነን። ማን ነው ሙስሊም ብሎ የጠራ? ወሰማኩሙል ሙስሊሚነ ሚን ቀብል ሙስሊም ብሎ የጠራችሁ እርሱ አላህ ሱብሓነሁ ወተዓላ። ይሄ ሁሉ የሰው ትርከመርኪ ሰው የፈጠረው ፈጠራ ውጤት እኛን አይመለከተን። እነሱ ሰዎች ይሳሳታሉ አይሳሳቱም? ይሳሳታሉ። የማይሳሳት ላይሳሳት የሚችል በሚያስተምረው አስተምሮ ላይ ማን ነው? ነቢያቶችና ነቢያቶች ብቻ ናቸው ብለን እናምናለን ማለት ነው። ዳስ ጓል በጣም ብዙ ነገር አስወራሽኝ፣ ግን ጥቅም ይኖረዋል ለሁሉ። ቴንኪው አመሰግናለሁ። ግን ለሌላ ጊዜ እንድትነግረኝ አሁን ለሌላው እንድትሰጥ አሁን የተናገርካት ነገር እኚህ አባ ተክለ ሃይማኖት የሚባሉ ቸርች ያላቸው እኛ ሀገር ውስጥ ነው። በኮሌራ በሽታ እሳቸውም ሞተዋል ነው። ሁለቱም ተመሳሳይ። እሳቸውም በተቅማጥ ነው የሞቱት እና ተቅማጣቸው ልክ እንደ ኢየሱስ ክርስቶስ ደም የተቆጠረላቸው። ታስረዳኛለህ በጽሁፍ መልክ ሌላ ጊዜ ታስረዳኛለህ። ስለማላውቀው እሱ ሰምቼ አላውቅም። እኔ አይቼውም ሰምቼም አላውቅም። ግን በዚህ ተክለ ሃይማኖት ላይ ጽሁፍ አለኝ። የተክለ ሃይማኖትን ገድል ሙሉ በሙሉ የሀየስኩበት ጽሁፍ አለኝ። ኢንሻአላህ ቴሌግራም ላይ ይለቅላቸዋል። እኔ እኮ ወይ ሼር አታደርጉ ወይ ሰው ያነበው እና ዝም ብሎ ማባከን ይሆናል ብዬ ነው እንጂ ሼር አደርግላቸዋለሁ። በተክለ ሃይማኖት ዙሪያ የጻፍኩት ጽሁፍ አለኝ። በክርስቶስ ሰምራ፣ በተክለ ሃይማኖት፣ በህፃኑ ቂርቆስ አንድ 5 የሚደርሱ ገድል ላይ የጻፍኳቸው ጽሁፎች አሉ። ግን ያው ምንም ሼር ምናምን ሰው የማያነበው ከሆነ ዳትማች እንትን አይደለም። ግን የምፈልጉ ሰዎች ኢንሻአላህ በውስጥ በኩል ነው የመሳሰሉ ነገር። አባ ተክለ ሃይማኖት እያልክ ያለው አባ ተክለ ሃይማኖት እኛ ቤተክርስቲያን ያለው እኛ ሀገር ነው አይደለም? ነው ስለነዚህ አይደለም ያወራሁት እኔ። አባ ተክለ ሃይማኖት ታዲያ የትኛው ናቸው? እኮ እንትን ነው ልክ እንደ አባ ተክለ ሃይማኖት ነው ያልኩት። ይህ ግለሰብ ሚርዛ ጉላ አህመድ ተብሎ የሚጠራ ነው። አባ ተክለ ሃይማኖት ደግሞ የሚታወቁት ግለሰብ ናቸው። የነዛ ሰይጣንን ከዚህ በፊት አንዴ አስቂያቸው ነበር፣ በደንብ ተመልክተን ነበር። ሰይጣንን ያጠመቁት አካል ማለት ነው። ሰይጣንን አጥምቀው ክርስቲያን አድርገው የክርስትና ስም ሰጥተውት እንደው ምንድን ነው ያሉት? ወይኔ በጣም ስሙ ራሱ ክርስቶስ ምናምን የሚል ስም የሰጡት ናቸው። ኦኬ አንዴ ላሳያችሁ እስቲ ገድሉን ከፍቼ። ጠፍቶብኛል ገድል ላይ ካወራሁ ረዥም ጊዜ ስለሆነ አንዴ። እሺ ወንድማችን ካላስቸገርኩ አሁን ያልከውን ትከፍትልኛለህ? አንዴ ይቅርታ ሜርሲ። አንዴ ድምፅሽን አንዴ ይቅርታ። ሊከፈት ስለሆነ እንትናት ተክልዬ ልከፍተው ነው። አንዴ ይሄ ተቅማጡ ከክርስቶስ ደም ጋር አንድ ይሆናል ያልክበትም እንደዛ አላልኩም። አልሰማሽኝም? ከደሙ ጋር ቆጥር በዝም አላወጣም። እሺ ቆይ ልከፍትልሽ ነው፣ ችግር የለም። ሁሉንም ገድሉ ሙሉ በሙሉ አሳይሻለሁ። ከዛ ማብራት በደንብ ያለበት ክፍል ልውጣ። መጽሐፍ ልከፍትላችሁ ስለሆነ ማለት ነው። እንግዲህ ገድል ልታስከፍቱን ከሆነ ምን እናድርግኛ? እንክፈት። ኦኬ። ከዛ ደግሞ እዚህ ያላችሁ ክርስቲያኖች ገድል የሃይማኖት መከራከሪያ አይደሉም። እኛ የሃይማኖት መከራከሪያ ነው አላለም። ገድላት ይሳሳታሉ። አባ ተክለ ሃይማኖት ውሸታም ነበረ። ሜርሲ ይዋሻሉ። አባ ተክለ ሃይማኖት
እሺ ቆይ አባ ተክለ ሃይማኖት ይዋሻሉ? ክፈተው እስኪ አባ ተክለ ሃይማኖት ይዋሻሉ ወይ? የዋሹበትን እስኪ ማስረጃ አምጣልኝ። እኔ ዋሻለሁ? አዎ፣ ስለዚህ አያዋሹም ማለት ነው። ሰው አሁን የምከፍተው ማስረጃ ላይ አባ ተክለ ሃይማኖት አልዋሹም። አባ ተክለ ሃይማኖት አልዋሹም። የሚገርማችሁ ማለት ነው። እሺ እሺ ምዕራፍ ቆይ እኔ ባይዘው ከቤተ ክርስቲያን ከውስጥ ነው መጽሐፉ የሚሰጡኝ በሚገርምሽ ሁኔታ ማለት ነው። የሚያመጡልኝ ሰዎች አሉ። እኔ ከውስጥ ነው የምቀበለው መጽሐፍቶቹም ማለት ነው። ኦኬ እሺ ተአምር 54 ላይ ይመስለኛል ካረሳሁት። ከዚህ በፊት ቪዲዮ ተሰርቶበት ነበር። እስቲ እሺ ቤታችን እሺ ተክልዬ ሄደው እሺ ቆይ አንዴ ሹክ ለዛ ከሆነ አንዴ ፋይል አንዴ ልክፈትና መጽሐፉን ላውጣላችሁ። እሺ አንዴ ይቅርታ፣ ያኛው ስልክ ይታል እና ገድላት መከራከሪያ ሆኖ የሚሉ ፖይንቶች እንደማያዋጡ ተረዱሽ። ገድላት ሙሉ በሙሉ ትክክል ናቸው። እንዴ ገድል ፖስትቻለሁ፣ ይቅርታ አስታወሳችሁኝ። ገድል ፖስትቻለሁ። እሺ የሚገርም ገድል ፖስትቻለሁ። ወንድማችን እባክህን አንዴ ቪዲዮ ፖስትቻለሁ። አረ ቪዲዮ ላስተዋውቅ በቤቴ ቪዲዮ ፖስትቻለሁ። እሺ የገድለ ሕፃን ቂርቆስ የሱን ቪዲዮ ፖስትቻለሁ እና ረሃብ ምናምን የሱ ስዕል ያለበት ገድሉ ምናምን የተጻፈበት ቦታ ረሃብ እንደማይገባ ይናገራል ገድሉ። ያንን ፖስትቻለሁ፣ ተመልከቱ። ኦኬ ልክፈትልሽ። እሺ ይቅርታ። እንትን የሚሞትባችሁ ሰዎች ካላችሁ ኢየሱስ ክርስቶስ ነው ያለው። እንግዲህ የሚሞትባችሁ ሰዎች ካላችሁ የሱን ገድል አንብቡ ይላል። ወይ ደግሞ እንትን አድርጉ የሱን እንትን ካስቀመጣችሁ ምንም አትሆኑም ብሎ ያስቀምጣል። እና ያንን ተመልከቱ። አንዴሽ ማውራት ነው መሰለኝ። እሺ አንዴ ቁጥሩን እንኳን አላስታወስኩትም ነው። እንትና እውነት ሜም አለ። እውነት ሜምን ጥሩልኝ እስቲ አንዴ። ከመጽሐፉ ነው አንዴ ላውጣልሽ ነው። እሺ ቁጥሩን ካሜራ ክፈትና ወንድማችን። አይ ከመጽሐፍ ነው የምከፍተው። ቀጥታ ከመጽሐፍ ነው የምከፍተው። ከመጽሐፍ ነው። እኔ ከዚህ በፊት እኮ ያሳየሁት ነው ደግሜ ማሳይሽ። ድምጼ ይሰማሃል በደንብ? ይቅርታ ቤቱ ስለሆንኩ እስከዛ ኮፒ ሊንክ ታፕታፕ አድርጉ። እሺ 400 ምናምን ሰው ኮፒ ሊንክ ታፕታፕ እናድርግ ኢንሻአላህ። ቆይሻ አንዴ ታገሱኝ። ፈልጌ ነው ፋይል ማውጣላችሁ፣ ለዛ ነው። እሺ ምክንያቱም ቆይተናል ገድል ላይ ካወራን። ይሄንን ካወጣ በኋላ በደህንነት ዙሪያ እናወራም እንደማንችል። ችግር የለውም ታወራለህ። አራት አስፈራሪኝ። አሁንም ማውራት ትችያለሽ፣ በደህንነት ዙሪያ ማውራት ከፈለግሽ። እኔ እስከዛ እያወጣው ማውራት አይደለም። ይሄንን ታወጣና ይሄንን ካየን በኋላ በእስልምና አንድ ሰው የድህነት መንገድን ታስረዳኛለህ ወንድማችን ካላስቸገርኩ። ችግር የለውም። እሺ
ኦኬ ከታች ያላችሁ ሙስሊሞች እስኪ አንድ ነገር ልጠይቃችሁ ነው። አረ ወይ አስጠብቂው ሜርሲ ሚዩት ማድረጋችሁ ነው። እኔ ላድርግልሽ? ወንድማችን የለም ከፈለግሽ ማውራት ትችያለሽ ብሎኛል። ከሱ ጋር ነው እኮ የምታወሪው። አሁን የለም ፖዝ ሆኗል። እያየሽው ነው አይደለ? ከፈለግሽ ማውራት ትችያለሽ ብሎኛል እኮ። ማውራት ትችያለሽ ያለ ስለ ድህነት ነው። ስለ ድህነት ደግሞ ሲመለስ ነው የምታወሪው እኮ። ከታች ከኮመንቶች ጋር አይደለም። እስኪ አዳምጪ። ኧረ አዳምጪ እባክሽ። እኩል ነው የምታወሪው። ሲመለስ ታወሪያለሽ። እሺ አታውሪ። ካወራሽ የሚያስጠላው ነገር ማለት ነው አላገኘውም ጭራሽ። የአሸን ነገር እና ያለ ነው። ከነዛ ከሆነ ጽሁፍ አገኘሁት። ቆይ የምን ስለ ድህነት? 1000 የድህነት እንትን ነው ተክልዬ ላይ ብቻ 5 ድህነት ላሳይ ይችላል። ስለ ድህነት ማለት ነው። ድህነት ነው ማወራው ነው። ቆይ አንዴ እሺ፣ ያው ልከፍትልሽ ነው። ኦኬ ስለ ባህር አልቀም እንጀምር። ባህር አልቀም ያልኳችሁ ቅድም የተጠመቀው ክርስቲያን ከሱን ጀምር ወይስ ስለ ተቅማጥ አውርተህ ነበረ? ክፈትልኝ እኮ ስለ ሁለቱም ነው ያወራሁት። ስለ ሁለቱም ነው ያወራሁት። ስለ ባህር አልቀምም አውርቻለሁ። ኢቭን መቃብሩ ራሱ ለኃጢአት ቤዛ እንደሚሆን አሳይሻለሁ። ቀጣይ እየመዘገባችሁ መቃብሩ ለምን ለኃጢአት ምን ይሆናል? ቤዛ ይሆናል። ኦኬ ተክለ ሃይማኖት ምዕራፍ 54 ክፈተው ካሜራ ክፈት ወንድማችን። አረ ልከፍት ነው። አረ ከፍታለሁ። ተወዶ ነው እንደሚከፈተው ግዴታዬ ነው። ከፍታለሁ። ቆይ ቁጥሩን ላገኘዋ መጀመሪያ። እሺ ቢስሚላሂ አርረሕማን አርረሒም። ኦኬ እሺ ታፕ ኮፒ ሊንክ አድርጉ። በቃ ገረዳ ተጀምረናል። ኦኬ ከዚህ ከ21 ጀምረን እናንብበውና እንቀጥላለን። እሺ ሜርሲ እየተከታተልሽ ጌታን በስራ ሁሉ እነሆ ቆይ መጽሐፉን ላሳይ። ይቅርታ ምንድነው መጽሐፉ እንዳይባል እቺን ፍላሽ እዚህ ጋር እናርጋትና ይህ የገድለ ተክለ ሃይማኖት ነው። ይኸው ገድለ ተክለ ሃይማኖት መጽሐፍ እሺ ቀጥለናል አይደለ? እዚህ ጋር ተመልከቱ። አባ ተክለ ሃይማኖት ፀሐይ ዘኢትዮጵያ እና በእግራቸው በሰባራ እግራቸው ዘቆመ ምናምን እና እንደዛ በሰባራ እግራቸው ቆመው ጸሎት ያደረጉበት ነው ፎቶው። እኛ አባት ማለት ነው የክርስቶስን ጸጋ የምታይባቸው አባት ናቸው። የሚተርፈነ ትክክል እሱን እኮ ነው። አሁን እኮ ማሳይሽ እኮ ወደ 5 ነገር አሳይሻለሁ። በቃ ነው ጌታን በስራ ሁሉ እነሆ እኔን ተከተልኩ። ወዳጄ ተክለ ሃይማኖት ሆይ አሁንም መንግስተ ሰማያት መንግስት ከእኔ ጋር አንድ ተረበለው እንድትስተካከላል። ከማን ጋር ነው የሚስተካከለው? ከማን ጋር? ከኢየሱስ ጋር። በሞቴም ልትመስለኝ ለእኔ ይገባል። ቆይ ምን እንደሆነ ሊስተካከል እንደሆነ ያው እየጠበቀን ነው። እዚህ ጋር ይሄ ምን ይላል ወገናችን? አንዴ ምን እንደሚስተካከል አሳይሽ እኮ እንቀጥላለን። ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩኛል እና ያንተ ሞት ከኔ ጋር ይተካከላል እያሉ ነው እንጂ እንደ ሰው ሁሉ በሌላ አልሞትኩም አለ። ብፁዕ አባታችን ጌታ ያል ወደ ሰማዕታት አደባባይ ሄጄ አረቆይ ላመጣልሽ ነው። አረቆይ አንዴ አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጽመህ ከሞት በቀር ምንም ነገር አልቀረህም አልከው። ከሞት በቀር ሁሉን ነገር አድርገሃል አለ። እሺ እነሆ አለ በክፉ ሞት በተቅማጥ በሽታ ትሞታለህ አለ። በምንድን ነው የሚሞተው ሜርሲ? በተቅማጥ በሽታ አለ። እሺ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ አለ። እንደምንድን ነው የሚቆጥርለት ኢየሱስ ክርስቶስ? እንደ ሰማዕታት ደም
እዚህ ጋር አንብቢው። እንደምን ነው የሚቆጥርለት? እንደ ሰማዕታት ደም አልኩ። ይሄንን አንብቢው። ምንድነው የሚለው ይሄ? ስቅለቴ በአንተ ወደዚህ አድርግልኝ። እሺ ከአንተ በፊት ስቅለቴና ከአንተ በፊት እንደነበሩ እንደ ሰማዕታት ደም ቆጥርልሃለሁ። እንደ ስቅለቱ ይቆጥርለታል አይቆጥርለትም? እንደ ስቅለቱ ይቆጥርለታል አይቆጥርለትም? ወንድማችን ቅድም ምንድን ነው ያወራኸው? አቋ እኮ ልመጣልሽ ነው። እንደ ስቅለቱ ሲል እንደ ኢየሱስ ክርስቶስ ስቅለት ይቆጥርለታል ወይስ አይቆጥርለትም? ስለ ሰማዕታት አላወራንም። ታዘቡ እንግዲህ እንደ ስቅለቱ ሲል ስቅለቱ የተባለው ቆይ የዚህ የተክለ ሃይማኖት ተቅማጥና የኢየሱስ ክርስቶስ ስቅለት ተመሳሳይ ነው አይደለም? ደም የሚዴት አለ ወንድማችን። የተሰቀለው መቼስ ሌላ ነገር ታስጪ ነው። ያው ስቅለት የኢየሱስ ክርስቶስ ደም ነው አይደለም? እባብ እኮ አይደለም የተሰቀለው፣ ደም ነው። ስቅለት ደም አይደለም? የተሰቀለው ኢየሱስ ክርስቶስ ደም ነው የሚለው እንደ ክርስቶስ ደም ነው የሚለው ወንድማችን። እንደ ኢየሱስ ክርስቶስ ስቅለት ነው የሚለው አይደለም? አይ ወንድማችን ቅድም ምንድን ነው ያልከው? እንደ ኢየሱስ ክርስቶስ ስቅለት ነው አይደለም? እንደ ኢየሱስ ክርስቶስ ስቅለት ነው አይደለም? ደሙ የት አለ ወንድማችን? እንደ ኢየሱስ ክርስቶስ ስቅለት ነው የተቆጠረው ወይስ አይደለም? ተመለከታችሁ? ኢየሱስ ክርስቶስ እንደዛ ለፍቶ የተሰቀለው ሰቀልና ቆይ አንዴ። ኢየሱስ ክርስቶስ እንደዛ ለፍቶ የተሰቀለው ሰቀልና የተሰቀለው ስቅለት የተገረፈው ምናምን የሞተው ሞትና የተክልዬ ተቅማጥ ደሴ ምንም ልዩነት የላቸው። ያው እነሆ በክፉ ሞት በተቅማጥ ኧረ ቆይ አንዴ ተረጋጉ። ኧረ ቆይ አንዴ እና በሽታ ትሞታለህ አለ። እርሷንም እንደ ስቅለቴ ይቆጥርልሃለሁ ነው ያለው። እንደ ስቅለቴ። ከዛ ደግሞ ልክ እንደ ሰማዕታትም ልክ እንደ ስቅለቴ አለ። ከአንተ በፊትም እንደነበሩ ሰማዕታት ደም እቆጥርልሃለሁ አለ። ነገር ግን ለብቻ አይደለም። ያው ስቅለት የተባለው የኢየሱስ ክርስቶስ ደም ነው ወገናችን። ኢቭን በቃ ደም ያው መቼስ ስቅለት ሲባል ላብ እኮ አይደለም ያላበው። ኦኬ አሁን ወደ ሁለተኛው እንትን ልምጣ። ቆይ አንዴ ሚዩት አድርጊ። ወደ ሁለተኛው እንትን ልምጣ። እሺ እንግዲህ ገድል የሰሩት አባት አንዴ አራወራለሁ። ቆይ ተረጋጊ። እሺ ኦኬ ስለ ድነት ነው እናውራ የምትይው? ቀጥል፣ ስለ ድነት እናውራ ወንድማችን። ኦርቶዶክስ ስለ ድነት ማውራት አይችልም። በፍጡር ነው እኮ ምድኑት እናንተ። በማርያም አንዴ ምድኛው አንቺ። እኔ አወራሃለሁ አልኩ። እኔ ኦርቶዶክስ ማርያም አዳኝሽ ናት አይደለችም? እስቲ የኦርቶዶክስ መጽሐፍ የድህነት መጽሐፍ ላይ ማርያም ታድናለች የሚል እስኪ አሳየኝ። ማርያም አዳኝሽ አይደለችም እኮ? ማርያም አዳኝሽ አይደለችም? አንዴ ጋውንቲ መልስልኝ። የኦርቶዶክስ የድህነት መንገድ አይደለም። እኔ እየጠየቅኩሽ ወደኋላ አትበይ። ማርያም አዳኝሽ ናት ወይስ አይደለችም? ወንድማ ያዥ በቃ መያዝ ብቻ ማስረጃ እኔ ልስጥሽ። በቃ ዝም ብለሽ ያዥ። እንደዛ ከሆነ ወንድማችን ከፍት ከሆነ ገድል የሃይማኖት መከራከሪያ አይደሉም። ኧረ ቆይ እኮ ተሳስቷል በኛ ተአምረ ማርያም ተሳስቷል በኝ። ባይብልን ሳታነቡ ያነበባችሁት የመጀመሪያ መጽሐፍ እያዳሚ ኦርቶዶክስ ተአምረ ማርያም ነው። እስቲ ተሳስቷል በያ ተሳስቷል በኝ። አንተ ደግሞ ምን ታመጣልኛለህ መሰለህ? የኦርቶዶክስ የድህነት መንገድ ነው። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተም ለኃጢአታችሁ መድኃኒት ናት አለ። መድኃኒትሽ እሷ ናት። በበጎ አገልግሎትም ለሚያገለግሏት ዋጋ ትሰጣችኋለች። ቆይ አንዴ እሷም መድኃኒታችሁ ናትና ሳትጠራጠሩ በፍጹም ልቦናችሁ እመኑባታል። በስዕሏም ፊት ስገዱ። ለስዕሏም ያልሰገደ ግን ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። የስም አይጠራሩም አይታወቃል። በሰማይ መላእክት ያለው የሚደረግ ይሁን ይበሉ። አሜን 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 ይላል። ያው መድኃኒትሽ የኃጢአት መድኃኒትሽ ሶቪየር መድኃኒት ማለት ሰቪየር ማለት ነው በእንግሊዝኛው ማለት ነው። እና ጂሰስ እነሱ ሐዋርያቶች አዳኛችን ማን ነው? ቆይ አንዴ ሐዋርያቶች አዳኛችን ማን ነው የሚሉት? ሐዋርያቶች ኢየሱስ ክርስቶስ። ኦርቶዶክስ ማናት? ማርያም። ኦኬ ከዛ እንጨት መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ይላሉ። ላሰማችሁ ቆይ ይህንን ከጀለሶች መዝሙር ነው ማሰማት። ቆይ
እንግዲህ ነካክቶ አንዲ መኪናን ካስነሳችሁ በኋላ ወደ ኋላ ማለት ነገር የለም ወይ አለመጀመር ነው። እንዳደገኛ ገድል ላይ እንደዚህ እናወራ ምናምን አይባልም። ኦኬ ካላችሁ ደግሞ እንግዲህ እናወራለን። እኔ እንግዲህ ከከፈትኩት ስንት ጊዜ የት እንዳስቀመጥኩት ራሱ ፈልጌ ነው የመጣሁት። ቆይ ገና ስለባ አረቆይ ሜሲ እንትናዬ መርሲ እኮ ይሄ እኮ ድህነት እኮ ነው። እናንተ በእንጨት ያድናችኋል የተባለው ስህተት ነው ያልኩት ወንድማችን። የኔ ድህነት መንገድ አረቆይ ላሳይስ አረቆይ ቆይ ያ ይሄ እንትን ይሄ የእናንተ አይምሯችሁ ነው። ይሄ አይምሯችሁ ነው። የድህነት መንገድ ይሄ አይምሯችሁ ነው። ይሄ አይምሯችሁ ነው። ይሄ አይምሯችሁ ነው። ስህተት ነው ትምህርታችሁ። ያ አይደለም። 72 ሚስት መስቀል አዳኛችሁ ነው አይደለም። መስቀል አዳኛችሁ ነው አይደለም። መስቀል አዳኛችሁ ነው። እንትን ተስፋ እያደረክ እየኖርክ ወንድማችን ከኔ ጋር አታወራም ወንድማችን። 72 ሚስት ተስፋ እያደረክ እየኖርክ ከአይምሮ አውጣና ክርስቶስን ይኸው የሚለው 72 ሚስት የሚለው 100 እጥፍ የተዘጋጀላት ሴት ናት እንደዛ የምትለው መጨረሻ ተሸነፉ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። በፊት ባሏን ትጠይቅና ከዛ በኋላ ብትወያዩ ይሻል ነበር። 72 ምናምን ዳት ማች ብዙ አይ እንደዚህ አይነት እንትን ምንድን ነው የሚባለው? አላ በቃ በሐሳብ ማሸነፍ። እኔ እንግዲህ እየከፈትኩኝ ነው ሳሳያት የነበረው እራሷ ናት እንዳደገኛ። እኔ ገድል ከጠቀስኩኝ ሚን ዘማን ቆይቻለሁ። ማውራትም አልፈልግም ዳት ማች ምንም እንትን ስለሌለው ማለት ፖይንት ስለሌለው የሆነ ሌላም ነገር አላነሳንም። ግን እንግዲህ ራሳቸው ነው የሚነካኩት፣ ራሳቸው ነው የሚጀምሩት። እንግዲህ ካላወራን አለሽ ገድል ላይ። ስለዚህ አሁን ምን እናደርጋለን? ትንሽ የተወሰነ ነገር አሳያቸዋል። እሺ ባህር አልቀምን ታውቁታላችሁ? ባህር አልቀም በጣም የሚገርም ሰይጣን ነው ባይዘው እና እዚሁ የገድል ላይ ምን እንደተቀመጠ ላሳያችሁ። ኦኬ ተአምረ ማርያም እሺ። እና ኢቭን ቆይ እንዴ ለምን አልጨማመርላችሁ? እንደዛ ከሆነ ወርዳለች አይደል? የበጠበጠኛ አካል የለም። ያው ይሄ የምትመለከቱት የተአምረ ማርያም ላይ ምን እንደሚል ተመልከቱ። ስለዚህ ነገር የእመቤታችን የማርያም አገልጋዮች ለመሆን ፈጽመን እንድንሽቀዳደም ብዬ እነግራችኋለሁ አለ። ይህችም እመቤታችን ናት አለ። ከንጉሥ ከልጇ ጎን በፈሰሰ ደም እኛን ንጹህ አድርጋ አለ። ከማን ጋር? ከዚህ ጋር ማን ነው ንጹህ? ከኢየሱስ ጋር ማን ነው ንጹህ ያደረገችው? ማርያም። እንደ ስሟ ትርጓሜ እያለ ይቀጥላል። አድና በኃጢአት ያደፈው ከኃጢአት ታነጸዋለችና አለ። ማን? ማርያም። ወደ መንግስተ ሰማያትም ታደርሰዋለችና አለ። ማን ነው የሚያደርሰው? ማርያም። ያው እንግዲህ እኔ አይደለም ይሄን የተናገርኩት። ባህር አልቀምን ላሳያችሁ። ባህር አልቀም ምዕራፍ ስንት ላይ ነበረ? ምዕራፍ 30 አካባቢ እስቲ እንፈልገው። እስቲ ምዕራፍ 34 ምዕራፍ 33 ምዕራፍ 31 ምዕራፍ 30 ቁጥር 20 አይ ባህር አልቀም እሺ 20 21 አዎ ምዕራፍ 29 ምዕራፍ 30 ቁጥር 22 ኦኬ እሺ ቆይ የባህር አልቀምን ላሳያችሁ። ይሄ ሌላ ቦታ ነው። ቆይ ባህር አልቀም የታለ? እሺ መለያ አላረክበትም። ኧረ የሆነ እንትን ጽፌ ስለነበረ አንተን አላልኩትም፣ እንደዛ አልገባሁበትም። ቆይ ያሳያችኋለሁ። ቲንክ እስቲ ምድር እስቲ ከዛ በገሊላ ከተነሱ እሺ፣ ከዛ ወደ ገዳም እሺ፣
ከዛ ይምባሬ ማለክተ እሺ ከዛ መላእክት አለቃ ቅዱስ ሚካኤል እሺ እናንተ ይዚች እና እንደዛ ነው። ቆይ እንትን ስለ ከፍተላችኋል። እስከዛ እንማማር ሰዓታችን በጣም ፈጅርና ጥያቄ ያለው ሰው ካለ ይቀጥልና ኢንሻአላህ እንቀጥላለን። እስከዛ እሺ ጥያቄ ያለው ሰው ካለ ዋሳት ለወርካ አሁን ባነሳከው ላይ ተክልዬ ምን አይነት ሰው ስለሆነ ነው ማለት እንዴት ሊሆን ቻለ? ማን ነው ተክልዬ? ምንድነው? በጣም የተከበረ ግለሰብ ነበረ። በጣም ማለት ነው። እዚሁ የእሳቸው ያው ትልቅ ሰው ይሆናሉ። ምናልባት ኤግዚስት ያደረጉ ሰው ሊሆኑ ይችላሉና የእሳቸው ታሪክ ላይ ስንመለከት በጣም ኤግዛጀሬት አድርገው ነው እንትን የሚሉት። በጣም ትልቅ የእግዚአብሔር ባለሟል እንደነበረ እዛው ምዕራፍ 1 ላይ የእግዚአብሔር አብ ባለሟሎች ምናምን እንደዚህ እያለ ቀጥሎ እነዚህ ተክለ ሃይማኖት የሚባሉት በጣም የሚገርሙ ሰው መሆናቸው ነው። ኢቨን እዛው ላይ ራሱ አሁን ያመጣነው ላይ ራሱ ኢየሱስ ክርስቶስ ምንድነው የሚለው? መጋደልን ከሞት በቀር መጋደልን ሁሉ አድርገሃል ነው የሚለው። በቃ ሞት ብቻ ነው የሚቀር እንጂ መጋደል የሚባል ነገር በሙሉ አድርገሃል ብሎ ነው የሚያስቀምጠው። ከዛ ግን ምን ይለዋል? ግን ይለዋል መጋደልን ሙሉን ብታረግም በቃ ትንሽ ስተት ነው የሰራው። ከዛ ያም ስተት ምንድነው ብሎ ነው የሚያስቀምጠው? ያም ምንድነው? አለመሞትህ ብቻ ነው። እና እሱን ደግሞ አንተ እና እንደዛ ከሆነ ሄጄ ልጋደል ወይ ሲለው አይ እንደዛ ማለት አይደለም፣ አንተ ዝም ብለህ እንትን በል፣ እኔ ደግሞ በተቅማጥ በሽታ ትሞታለህ፣ ያንን ደግሞ እንደ እንትን አድርጌ እቆጥርልሃለሁ አለ። ከምን ነበር የተነሳ ነው? ስለ ሚርዛ ጉላ አህመድ ስናወራ ማለት ነው። ሚርዛ ጉላ አህመድን አስታከን ነው ያነሳ ነውና እና እንደዛ ነው ብቻ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ መቀጠል ይችላል። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉሽ እንማማርና ወደ ትምህርታችን እንገባ። ታች ገስት የምትልኩ ካላችሁ አንድ ቁጥር ጻፉ። ጥያቄ ካላችሁ እንወርድላችኋለን። ኢንሻአላህ እኔ እወርዳለሁኝ። አንድ ቁጥር ጻፉ። እሺ ጥያቄ ያላችሁ እና ኮፒ ሊንክ ታፕ አድርጉ። አሰላሙ አለይኩም ወራህመቱላሂ አቡኪ ወአለይኩም ሰላም ይልጠይቅና ወርዳለሁ። አንድ ጥያቄ አለ። ኡስታዝ ከተሰማህ ማለት ነው እንትን በእስልምና የባሪያ ምንጮች ምን ናቸው? ማለት ምርኮ የተማረከ ብቻ ነው ባሪያ የሚባል? በመሰረቱ ባራነት ከብዙ ነገር አንፃር ይመነጫል እንደ እስልምና ማለት ነው። ያው የአሁናዊ አገዛዝ አይደለም፣ የአሁናዊ አስተምሮ አይደለም። ያኔ በነበረው አስተምሮ ላይ ባራነት በጣም የተንሰራፋበት አስተምሮ ነበረ እና ያንን መሰረት አድርጎ ያንን የባራነት አስተምሮ እስልምና ሲገረስስ የራሱን የሆነ ስቴፕ በመጠቀም ነው። ዝም ብሎ መጥቶ አይደለም የሚገረስሰው እስልምና ማለት ነው። ምክንያቱም እያንዳንዱ ነገር የተለመደ ነገር ስቴፖች አሉት። እያንዳንዱ ነገር ሊታወቁ የሚገባ ነገራቶች አሉት እና ያንን መሰረት አድርጎ ነው እስልምና እንትን ያደረገው የገረሰሰው ይህንን ባራነት ማለት ነው። እና ባርነት ምንጮቹ ምንድናቸው ሲባል መሰረታዊ የሆነው ነው። መሰረታዊ የሆነው ምንጩ አንደኛው ያ ነው። አንድ ሰው በቃ በምርኮ ተይዞ ልክ ባርነት የሚባል ነገር ላይ ሊደርስ ይችላል። ሰው ምርኮ ከሆነ በቃ ያ አካል ባሪያ ተብሎ ሊጠራ ይችላል። ግን ለዛ ነው እስልምና ያንን ለማለማመድ ምን አደረገ? የተለያዩ የሆኑ ሜተዶችን አስቀመጠና ይህንን ነገር የሚሰራ ሰው ወደዚህ እንደዚህ የሰራ ሰው እንደዚህ ማውጣት ግዴታ አለበት። አንድ ባሪያ ነፃ ያውጣ፣ አንድ ባሪያ እንደዚህ ያድርግ፣ አንድ ባሪያ እንደዚህ ያድርግ የሚሉ ትእዛዛቶች የመጡትም ከዛ በመነጨ ነው። እና ያንን መሰረት አድርገን በዋነኝነት አንድ ሰው ባሪያ የሚባለው በዛ ነው። ሌሎች በጣም እንትን ሊኖሩ ይችላሉ፣ ግን ጀስት ሶፊስቲኬትድ ሀሳብ ነው። አሁን ካለ ሁኔታ ግን ለባርነት የሚባለው ነገር እኛ ጋር የለም፣ ሊኖርም አይገባምም፣ የለምም ጭምር። እና ያንን ማወቅ አስፈላጊ ነው። ኦኬ አንዱ እሺ፣ ሙሉ በሙሉ ክልክል ነው የተደረገው ማለት ሐራም ተደርጎ ነው ወይስ? ሁለት አይነት ግዴታዎች አሉ በእስልምና ደረጃ ማለት ነው። የመጀመሪያው ግዴታ የኖርማል የሆነ ህጋዊ የሆኑ ግዴታዎች አሉ። ሁለተኛ ደግሞ ሞራላዊ የሆኑ ግዴታዎች አሉ።
ሞራላዊና ህጋዊ የሆኑ ግዴታ የምንላቸው ነገራቶች ምንድናቸው? ያልተጻፈ ህግ ተብሎ ይሰየማል። ለምሳሌ አንድ ምሳሌ ልስጣችሁ። ለምሳሌ አንድ ሰው አንድን ሚስኪን ሰው መንገድ ላይ አይኑ የማያይ ሰው እየሄደ ነው፣ ፊት ለፊቱ ጉድጓድ አለ። እዛ ጉድጓድ ላይ ሊወድቅ ነው ያ ሰውዬ። ያንን ሰውዬ እንድታነሱ የሚያደርጋችሁ ህግ አለ? ከዛ ጉድጓድ እንዳይወድቅ ተከላከሉ የሚል አንድ ህግ አለ? ሊነግረኝ ይችላል? ምንም ህግ የለም። ግን ምን አይነት ህግ አለ? ህገ ልቦና የሚባል ነገር አለ፣ ግዴታ የሆነብን ማለት ነው። ኦኬ ጨርሳ ነው ኡስታዝ? እሺ አቡኪ ሙይት ነሽ እያወራ ከሆነ ጀሜት ሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡኪ ተመለስክ? ሪፖርት ከሆነ ኮፒ ሊንክ አድርጉ እያልኩ ነበር። እዚህ ሰው መጥቶኝ። ኦኬ እና ያንን አስመልክቶ እንዳልኩሽ በህገ ልቦና ነው እንጂ ዲኑ የከለከለው ነገር የለም መሰረቱ ማለት ነው። ኢቭን ክልከላ መምጣት አለበት ብለንም አንጠብቅም እኛ። ግን በቃ ጊዜው አሁን አይፈቅድም። ማንም አያረገውም። ያንን ነው ልናረገውም አንችልም። አይ ምናምን ተብሎ ሊነሳ ይችላል። ኦኬ እንደዚህ አይነት ነገራቶች ደግሞ ሲነሱ ያን ነገር መሰረታዊ በሆነ ሁኔታ ምንም ነገር ላይ ዲፔንድ ሳንሆን አውርተን መፍታት እንችላለን። ግን የለም እንደ እስልምና ማለት ነው። እንደ እስልምና አስተምሮ ያ ነገር የለም። ሞራላዊ ግዴታዎች የሚባሉ ነገራቶች እኛ ላይ ያሉብን። ከዛ ውጭ ግን ኢስላም ያዘዛቸውን እያንዳንዱ ትእዛዛቶች ሙሉ በሙሉ እናጸድቃለን፣ ሙሉ በሙሉ እንቀበላለን። እያንዳንዱ ነገራቶች ደግሞ ስህተት የሚባል ነገር አለባቸው ብለንም አናምንም። ኦኬ ስህተት አለባቸው ብለንም አናምንም። ይሄ የሙስሊም ባህሪ ነው። አላህ ሱረቱ ኑር ምዕራፍ 52 ላይ ምንድነው የሚለው? ምዕራፍ 51 ላይ አይ ቲንክ ምንድነው የሚለው? አላህ Subhanahu Wa Ta'ala እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ የነሱን ንግግር በሰሙ ጊዜ ኢነማ ካነ ቀውሉል ሙእሚኒነ ኢዛ ዱዑ ኢለላሂ ወረሱሊሂ ወደ አላህና ወደ መልእክተኛው ምእመናኖች በተጠሩ ጊዜ ሊያሕኩመ በይነሁም በእነርሱ መካከል ሊፈርድ ምን ሊያደርጉ ነው አለ? አን የቁሉ ሰሚዕና ወአጣዕና ሰምተናልም እሺ ብለናልም ሊሉ ነው አለ አላህ ሱብሓነሁ እና ምእመናኖች አላህና መልእክተኛው ከፈረዱት ነገር ውጪ ወደ ኋላ የሚዘነበሉ አይደለም። እዛው ሱረቱል አሕዛብ ላይ ምዕራፍ 36 ላይ ወማ ካነ ሊሙእሚኒን ወላ ሙእሚነቲን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺረቱ ሚን አምሪሃ አላህና መልእክተኛው አንድን ፍርድ ከፈረዱ በኋላ ሌላ የሆነን ሐሳብ አይ እንደዛ ቢሆን እንደዚህ ቢሆን ሊሉ አይችሉም። ዲናዊ የሆነ ጉዳይ ላይ እና አላህና መልእክተኛውን አላህን የሚያምጽ ነብዩን የሚያምጽ አካል እምቢኝ የሚል አካል አላህንም እምቢኝ የሚል አካል እርሱ በግልጽ ጥመትን ጠሟል ብሎ ነው አላህ የሚያስቀምጠው። እና ያንን አስመልክቶ ያ ነውና ርቅ ብለን እንጠራዋለን በአረብኛው። በመሰረቱ ደግሞ አላህ ኢዕትቁ ረቀባ ተብሎ ደግሞ የተሰኘና ሐሳብ ደግሞ ወይም አይዲዮሎጂን ለኛ አጥቶልናል ማለት ነው። እና ያንን መሰረት አድርገን ነው እንትን የምንለው። አው ግዴታ ምናምን እንትና አትፈልጉ። እሺ ሌላ ቦታ ላይ አንዳንዴ ምን ታደርጋላችሁ መሰላችሁ? ያ ጀማዓ የነገራትን ግዴታ አትፈልጉ ነበረ አስቆመው እኮ። አው ለሁሉ ነገር ግዴታ እንትን ተፈቅዷል እንትን አልተፈቀደም እንድትባሉ አትፈልጉ። እዝነ ወይም ህገ ልቦና ብለን የምንጠራው ነገር አለ። እዝነ ወይም ህገ ልቦና ማለት ምን ማለት ነው ካልን አንድ ነገር ስለተፈቀደ ተፈቅዷል ስለተባለ ብቻ አናረገውም፣ አልተፈቀደም ስለተባለም ብቻ ደግሞ ተፈቅዷል ስለተባለም ብቻ አናረገውም። ተፈቅዷል ተብሎ ላናረገው እንችላለን። አልተፈቀደም ስላልተባለ ደግሞ አናረገውም። በሁለቱ ለምሳሌ መጠጥ መጠጣት አልተፈቀደም ቢባል ራሱ አናረገውም እንደማለት ነው። ወይ ደግሞ የሆነ ነገር መጠጣት ማረግ ተፈቅዷል ተብሎ ቢባል ራሱ አለማድረግ የሚሉ እዝነ ልቦናዎችን መረዳት አስፈላጊ ነው በመሰረቱ ማለት ነው። ሐሳቤን ከተረዳችሁት ያው ሰፊ ሐሳብ ነው። ያን መሰረት አድርጎ ማሰቡ የተሻለ ይሆናል ማለት ነው። ኦኬ ወያኪ ስለ ባህር አልቀም አሳያችሁ እንዴ? አላሳያችሁም አይደል? ጎግል ላይ የፈለኩ መሰለኝ ጠፍቷል በጣም።
አራለው ምናልባት ጎግል ከፈለቀኝ ላኖር እችላለሁ። ይሄንን ተላሰጋቱ እየቆለቆልከው ነው ብለን ነው የጠበቅን ያለ። ያው ይሄ የምትመለከቱት ተአምር 48 ላይ ከዚህም በኋላ ይላል አባታችን ተክለ ሃይማኖት በየሀገሩ ሲመላለሱ አንድ ቀን ባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ አለ። ጋኔን ወጣ። ኦኬ። ጋኔኑም የአባታችን ደቀ መዝሙርን ያዘው አለ። ገባበት ጋኔኑ። አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት አሉ። ጋኔኑ ላይ ነው የሚያማትበው ማን? ተክልዬ። ያ ልቡስ ስጋ ጋኔንም ደቀ መዝሙሩን ትቶ ፈጥኖ ሸሻ አለ። ሊያመልጥም ወደ ብፁዕ አባታችንም አማተበበት ወደደ። ልክ ሊያመልጥ ሲል ብፁዕ አባት ምን አደረገ? አማተበ አለ። ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ አለ። ጋኔኑ ነው እንግዲህ አስተውሉ፣ ፍቅራቸው ደስ ሲል ብፁዕ አባታችንም ሄዶ በእጁ ያዘው አለ። ጋኔኑ ጠፈር አድርጎ ያዘው። ያን ጊዜም እጹ ወደቀና ኃይሉ ደከማል። ለሁሉም በግልጥ ታያል። መጀመሪያ ለእሳቸው ብቻ ነበር የሚታየው፣ ከዛ ለሁሉም ታየ። ብፁዕ አባታችንም ልጄን ለምን ትይዘዋለህ አሉት። ጋኔኑም እኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩኝ አለ። ብፁዕ አባታችንም ስምህ ማን ነው አሉት። ባህር አልቀም ነው አሉ። ባህር አልቀም እያላችሁ ጻፉ፣ ይህን ስም እንዳረሱት ከሆነ ባህር አልቀም ነው አሉ። ብፁዕ አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከዛ ውብ ታሪክ እዚህ ጋር ነው የሚጨምረው። ከእንግዲህ ወዲህ ወደ ማደሪያዬ ልመለስ አይቻለኝም አለ። ወዴት እመለሳለሁ? ወደ ማደሪያዬ መመለስ አልችልም አለ። በማማተብህም ስልጣኔን ሽረኸዋል አለው። ክቡር አባታችን ተክለ ሃይማኖት ወስዶ አለ ገዘረው አለ። ገዘረው ማለት አለበሰው ማለት ነው። ወደ ፍጹም ክርስቲያንነትም ለወጠው አለ። ክርስቲያን አደረገው ባህር አልቀምን። ከዛስ ስሙንም ክርስቶስ ሐሪዮ ብሎ ጠራው አለ። ማን ነው ክርስቶስ ሐሪዮ ተብሎ የተጠራው? ባህር አልቀም ስሙ ማን ሆነ? ክርስቶስ ሐሪዮ ተብሎ ተጠራለ። ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስና ልብስ አልብሰው ወደ ባቱ አስገባው አለ። ወደ ገዳም ገባ። ባህር አልቀም ማለት ነው፣ ጋኔ ነው። አላሁል ሙስተዓን። የሚገርም ነው። መነኮሰ ማለት ነው። ቆሎ እየበላ አልበላም አልጠጣም ብሎ መነኮሰ እያለን ነው። ባህር አልቀም ክርስቶስ ሐሪዮ ተብሎ ተጠራ ነው ሐሳቡ። ኦኬ በቃናል። ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። ገቢ ያደረጉት ምን ይደረጋል? ገቢ ያደረጉታል። አንዱ ከታች ምዕራፉን ንገረኝ። ምዕራፍ 48 ኦኬ። እሺ ኢንሻአላህ ጥያቄ ያለው ሰው ካለ ይቀጥል፣ ካሌለ ደግሞ ለቀቅ እያደረጋችሁ ጥያቄ ላላችሁ ሰዎች። እኔ አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ደህና ናችሁ ወንድም? ቅድም ስለ ገድላት ነካ አድርገህ ነበርና የሴት ልጅ የመርገም ደሞ እንግዲህ እሷ በዛ በመርገም ደም ለ7 ቀን ወይም ለ8 ቀን የሚሆን እንኳን እሷ የተቀመጠችበትም ነገር ሌላውም ነገር የተረገመ እንደሆነ ነው ስንሰማ የቆየ ነውና አሁን ላይ ደግሞ ምንድነው ዛሬ ቪዲዮ ሰርተው ያየሁት ነገር ምንድነው አንዲት እንስት መንገድ ላይ በእርቃነ ገላዋን በመትቀጣ ሰዓት ከውስጧም የመርገሙ ደም ይፈሳት ነበርና ማን እንደሆነ ባላቅም ጎራ ብሎስ ያንን መርገም ደም የጌታዬ ደም ነው ጌታዬ ወጣበት ነው በሚል ያው እንግዲህ የሴት ልጅን ገላ በመሳሙ አፈወርቅ ተብሏልና ያ ደም በዚህ ቦታ አፈወርቅ እንዲባል አድርጎታል። ሌላ ቦታ ደግሞ የመርገም ደም ነው ይባላል። እንዴት አየዋለህ እስኪ? እሺ አፈወርቅ ራሱ ስሙ እኮ ያስታውቃል። አፈወርቅ ማለት እንግዲህ እንደዛ ነው ነገሩ። እና እስቲ ሴት ልጅን አስመልክቶ ምን እንደሚሉ ላሳያችሁ። ካሁን በኋላ የመጨረሻ ገድሌ ነው፣ አልጠቅስም። ገድል ለማንበብ የምጠላው ነገር የለም በመሰረቱ ማለት ነው።
ዜና ስላሴ መጽሐፍ ቮሊዩም ቁጥር 39 ላይ እንዲህ ይላል፣ አብ ወልድ መንፈስ ቅዱስም ከዚያ ዕፀ በለስ ደም ሲፈስ አይተዋል። የትኛው ዕፀ በለስ መሰላችሁ? እንትና የማን ነው? የማን ነበር የሚባለው? ያ ዕፀ በለስ የሚባለው እንትኑ ነው የበሉት ማለት ነው፣ አዳምና ሔዋን። እዚህ ጋር ዕፀ በለስ የተባለው ማለት እና ከዛ ዕፀ በለስ ደም ሲፈስ አይተው አለ እንደ ውሃ ምንጭ 7 ዓመት ደምሽ ይፍሰስ ብለው ሔዋንን ረገሟታል። 7 ዓመት ነበረ ደማችሁ ሊፈስ የነበረው እህቶች። ከዛስ ሔዋንም 7 ቀን ያላችሁ ብላ መለሰለችላቸው፣ አታለለቻቸው። አረ ምናምን እናንተ እንደዛ አላችሁ እንጂ 7 ቀን ነው ምናምን አለቻቸው። ከዛ እነርሱም እንደተናገርሽው ይሁንልሽ ብለው ፈቀሩላት። ከዛ በኋላ 7 ቀን ይፈሳቸዋል የሚል ታሪክ አለ እና የመርገም ውጤት ነው፣ እርግማን ነው፣ ተረግመው ነው እና እንደዛ በአፈወርቅም እንደዚህ አይነት ዘገባዎች አሉ። ኦኬ ግን እንትን ይለናል፣ ይበቃናል። አንዳንዴ ከብዙ ከመጠን በላይም ሲሆን ለእኛም እንትን እንዳይለም ማለት ነው። ብናልፈው ደስ ይለኛል። ኢንሻአላህ ጥያቄ ያለው ሰው ካለ ኢንሻአላህ እንቀጥል። እኔ ግን አንዳንድ ሰዎች በጣም ነው የምገርሙኝ። በቃ አንጀታችን የመበሉት ሰዎች እስካሁን እንደዚህ ሁሉ ጊዜ ሰርተህ ምናምን 100 ሺህ አልገባም የሚልኝ ሰዎች አሉ በጣም ብዙና አንድ ነገር ግልጽ አድርጌ ልንገራችሁ። እኔ መሰረቱ እኔ ራሴን ልወክልና እኔ በመሰረቱ አንድ ሰውም አየኝ፣ 2 ሰውም አየኝ፣ 3 ሰውም አየኝ፣ 1000 ሰውም አየኝ፣ ሌላም ሰው ተከተለኝ እንትን እምል ሰው አይደለሁም። የሆነ ሐሳብ የምቀይርለት ሰው አይደለም የመጀመሪያ። ሁለተኛው ደግሞ ኢንሻአላህ አላህ እስካጠነከረኝ ድረስ መቼም ሰዎችን ተከተሉኝ ብዬ አልናገርም። እንደ ፎሎ አድርጉኝ እንደዚህ ሆኑልኝ ምናምን አልልም። ምክንያቱም እኔ ማንም ሰው ሊከተለኝ ያክል የተለየ ነገር ያለኝ ሰው ነኝ ብዬም ስለማላስብ ማለት ነው። በመሰረቱ ሰውን ተከተሉኝ ማለቱ ራሱ ስህተት ነው ብዬ አምናለሁ። በመሰረቱ ማለት ከፈለገ ሊከተል ይችላል፣ ወይ ደግሞ የሆኑ ሰዎች ፎሎ አድርጉት ሊሉ ይችላሉ። ግን እኛ ማንን አሁን ኮሜንት ብዙ ጊዜ ይመለከታለሁ፣ ፎሎ አድርጉኝ ምን እንደዚህ አድርጉኝ ምናምን። ማናቸው እናንተ ፎሎ የምትደረጉት? ምንድነው ይዛችሁ የመጣችሁት? ምንድነው ስራችሁ? እና ያንን መሰረት ያደረገ ሚዛናዊ የሆነ እስላማዊ የሆነ እንቅስቃሴ ያስፈልጋል እንጂ ዝም ብሎ ሰው ፎሎ እኔ እንግዲህ ምን እንደሚገኝ አላውቅም። ዝም ብሎ ስንተን ስላተ ፎሎ አድርጉኝ ባይባል የተሻለ ነው። ይህ የኔ ፐርስፔክቲቭ የኔ ሀሳብ ነው። ኦኬ ጥያቄ ያለው ሰው ካለ መቀጠል ይችላል። አይ ምናልባት አቡኪ ይሄ ነገር ለአንተ ይጠቅማል ወይም ይጎዳል ብለን ሳይሆን ዝም ብለን ያለ ራሳችን እንደው የበለጠ ዳዕዋው ተደራሽነት እንዲኖረው አንተን ፎሎ ያደረጉ ሰዎች አንተ ምናልባት ከሚታደርገው ዳዕዋ በላይ እነሱ በአንተ ዳዕዋን በማዳመጣቸው ይጠቀማሉ። የአጅሩ ተካፋይ መሆን አለብን ከሚል አንፃር ነው እንጂ ማለት ነው። አንተ እኮ ላይቭ ለመክፈት 1000 ከገባ በኋላ በቂ ነው። 1 ሚሊዮን ብትገባ ምንም ያናክል ጥቅም ያለው ነገር አይደለም እኮ። ግን ተከታዮቹ በበዙ ቁጥር ያንተ አጅር ደግሞ የበለጠ ይሄዳል ከሚል አንፃር ነው። እኔ እኮ አልተረዳችሁኝም። ስህተት ነው እኮ አላልኩም። እሱ ግን አንድ አካል እኔን ተከተሉኝ ለማለት የሚያበቃ አካል የለም። በተለይ በዚህ ምድር ላይ እኔ ለምሳሌ አይደለሁም፣ ብቁ አይደለሁም፣ ተከተሉኝ አይደለም በፍጹም። ለምን ነው የምትከተሉኝ ነው እናንተ? ኦኬ አይ ትምህርቱ እንዲዳረስ ለምኑ ምናምን እንከተለዋለን። ኦኬ ያ ይቻላል። ይሄ የኔ ሐሳብ ነው። በዚህ ተረታችሁኛል። የኔ ሐሳብ ነው። እንደውም ፎሎ ደግሞ እናንተ ደግሞ እንዳትል አንዳንዴ እኮ አስቸጋሪ ነው ለእናንተ መናገር። በቃ ትቻለ ፎሎውን ሙሉ እሱን መፍራት አለብህ። እንቅልፍ እንዳተኛ ነው የምናደርገው። የጨራሽ ፎሎ ስናደርገው ምናምን ብለው እንትን እንዳይሉና ኢንሻአላህ ችግር የለውም። ወደዚህም ሆነ ወደዛ ወላሂ ዳዕዋችንን ከማድረግ ና ቆይ ና አንተኛ አሁን የተላከልህ ተግባ። እሺ ጓል ቀጥይ። እሺ ታንክ ዩ አቡበክር። እኔ እንኳን የምከተልህ የራሴ ምክንያት አለኝ። ስለምማር ስለምታሳውቀኝ ነው። ዳትስ ኦል ጠቀምበታለሁ። ለራሴ ጥቅም ነው የምከተልህ ወይም ደግሞ የማዳምጠው ከስር ሆኜ የኔ ሀሳብ ነው ይሄ። የኔን ነው የምገልጽ ያለሁት። ሁለተኛ ደግሞ እኔ አሁን ለምሳሌ ፐርሶናሊ አንተ ጋር ስገባ ዛሬ ለማወቅ ፈልጌ አንዳንድ ነገር ነው እና አንዳንድ ጊዜ ይሄ አሁን የገድላት ወይም ደግሞ የምንድነው የሚባለው መጽሐፍ እኔ ስማር አንተ ጋር መጥቼ ለድህነት ይጠቅመኛል አይጠቅመኝም? ራይት አይጠቅመኝም። ይጠቅመኛል አይጠቅመኝም። ስለዚህ እንደማይጠቅመኝ አውቄ አንተ ጋር ለመማር ስንመጣ አንዳንድ ሰዎች አለን። አሁን ለምሳሌ ሞስት ኦፍ ታይም እንደዚህ አይነት ነገር ሰማና ኢትስ ባዘሪንግ ላይክ it seems like hate speech። እኔ ጥየው የመጣሁት ነገር ነው። እኔ ፐርሰናሊ
በቃ ትክክል አይደለም ብዬ አምኜበት አንዳንድ ሰዎችም አሉ። ግን ስለ እስልምና ሃይማኖት ማወቅ የምንፈልግ ሰዎች አለን እና ስለዚህ ሞር ስለዚህ አይነት ስለ እስልምና ሃይማኖትና ቁርአን ምናምን ብታስተምረኝ እኔ ፐርሰናሊ እመርጣለሁ። ምክንያቱም ስለገድላቱ ለኔ ስለገድላቱ ወይም ስለዛኛው ምንድነው የሚባለው ሌላው ለኔ ድህነት አይሆንም። ለኔ ምንም አይነት እንትና ያመጣልኝም። ይቅርታ it's just opinion እና like I don't know ትክክል። እኔም ሀሳቡ ስለመጣ ነው እንጂ እንደው አዋራውን አንስቼ ነው ያነሳሁት። እኔ ትምህርት ላይ ጠቅሼም አላቅም አልጠቅሰውም ጭምር። ግን ያው ሰዎች ሀሳቡን ሲያነሱት ያን ሀሳብ መሰረት አድርገን እናወራለን። እንደ ድንገት ከአንቺ ጋር ተገናኘና ስለ ሚርዛ ጉል አህመድ ስናወራ ልክ እንደ ተክልዬ ነው እንደዛ የሆነው ስንል ኦኬ ለዛ ማስረጃ ይምጣልን ተባለ እና በዛ ምክንያት ነው የገባ ነው። ኢንሻአላህ እኔ ራሱ ዞር ብዬ ባለው ደስ ይለኛል ሌላ ጊዜ። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ መማማር እንችላለን። እስልምና ላይ ጥያቄ ያለው ሰው ካለ መግባት ይችላል። ሰላም አለይኩም ወራህመቱላህ። ወአለይኩም ወበረካቱ። እንዴት ናችሁ? እንዴት አመሻችሁ? አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። በዚህ ሐሳብ አሊ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሀጂ እንዴት ናችሁ? ጠፋችሁ እኮ አለን። ያው እናንተን ተከተን ትላለህ። መርሐባ። በአሁኑ ሐሳብ ላይ እንበለውና ለድህነት በሚል ይዙ ከተነሳ ባይብልም ይጠቅማል ብለህ ታስባለህ አቡበከር? ባይብልም አይጠቅምም ብዬ አስባለሁ በግል ላይ። ሰዎች ካሉበት ኮንቴክስት አንጻር ካሉበት አውድ አንጻር ስክሪፕቸራቸውን ጠቅሳለን በሚለው እንጂ ማለትም ኦርቶዶክሶች እንደ ኦርቶዶክስ ስፔሲፊካሊ ገድል ሊጠቀስላቸው ይችላል። ሌላውም አካል እንዳለበት ኮንቴክስት የሚጠቀስለት ስክሪፕቸር አለ በሚል እምነት እንጂ ጓል አይ ቲንክ ኤቲስት ኦር አግኖስቲክ ነገር ነች። ካለችበት ኮንቴክስት አንጻር እንደው ባይብል እንኳን የሚጠቅማት ነው ብዬ ማስበው መጽሐፍ አይደለም ከድህነት አኳያ ኤክስፕሌን ካደረግነው ማለት ነው። እና አቡበከር አይ ቲንክ ካሉበት ኮንቴክስት አንጻር መጽሐፍን በመጥቀስ እንጂ ለድህነት ይጠቅማል በሚል አንስቶትም አይቼው አላውቅም እና በዚያ ብትረዱት ብዬ አስባለሁ። ካልተሳሳትኩኝ አውቂ ምን ትላለህ? አይ ጀዛከላ ትክክለኛ እንትን ነው። ጀዛከላ ትክክለኛ ፖይንት ነው። ያንን መሰረት እናደርጋለን ኢንሻአላህ። እሺ አሁን ምን እናድርግ መሰላችሁ? ጥያቄዎች ካሉ ኢንሻአላህ ግቡ፣ ካሉ ደግሞ ኢንሻአላህ ቦታ ለቀቅ እያደረጋችሁ ጥያቄ ያላችሁ ሰዎች ካላችሁ እነሱ አህመድን ፎሎ አድርጉት። ባይዘው አህመድ እንግዲህ ምንድነው ምን እናድርግ? ቆይ እንዴት አድርጌ ላስተዋውቅ አህመድ? ግርም ስለሚለኝ ነው። አሁን እኔ ቤት ኖሮ አሁን ለምሳሌ አሁን እያየው ነው አህመድን ፎሎ ግን እኛንም ያላደረገ ይኖራል ባይዘው ሊትራሊ ማለት ነው። እና አንድ ቀን አስታውሳለሁ ኡስታዞች ተሰብስበው መቼስ ኡስታዞችን ፎሎ ያላደረገ የለም ምናምን ስል ከታች ሁሉም ፎሎ ሲያደርግ ተመለከትኩኝና አንዳንዴ ማንን ነው የምንከተለው የሚለው አህመድን ለምሳሌ ብትከተሉት ብዙ ነገር ታተርፋላችሁ። እንዲሰራም ስራም ብትሉት ደግሞ እንትን ነው ማለት እንዲሰራም ሰውም ማነሳሻ ይሆናል ይመስለኛል ማለት ነው። ረጅም ጊዜ ነው ከማንም በላይ ረጅም ጊዜ ቆይቷል። በጣም ረጅም ጊዜ ማለት ነው። እዚህ ንጽጽር ላይ እንግዲህ እንትን ነው እንደዚህ ነው እንደዛ ነው ምናምን አልልም። ሁላችሁም የምታውቁት ነው። አህመድ ወንድማችን አህመድ በዚህ የምናውቀው በእንትን ላይ በንጽጽር ላይ የክርስቲያኖችን መጽሐፍ መሰረት ያደረገ የነሱን በኩራዊ ቋንቋን ወይ ደግሞ የስርጽ ቋንቋን ስርጽ ወይም ግሪክ ብለን የምንሰይመውን ቋንቋ መሰረት አድርጎ በመሞገት የምናውቀው ወንድማችን ነው። ከዛ በተጨማሪ የሂብሪው ቋንቋንም መሰረት አድርጎ በመሞገት የምናውቀው ወንድማችን። እድሜው እንደዚህ ነው ምናምን አላላችሁ። ምክንያቱም እድሜ ብዙ ጊዜ ሲጠቀስ ሰው ማሳነሻ ነው የሚሆነው። ፖለቲካ አድርገናታል አንዳንዴ ማለት ነው። ሰው ማሳነሻ ይሆናል እድሜ ሲጠቀስ። እንደዚህ ልጅ ነው ምናምን ስንል ማስናቂያ ይሆናል። ግን አልሐምዱሊላህ ገና ልጅ የሆነ ልጅነት ግን በእድሜ አይደለም በእውቀት ደግሞ በጣም ከፍተኛ ደረጃ የደረሰ ወንድማችን እና ዱዓ አድርጉለት፣ ፎሎም አድርጉት፣ ተከታተሉት ትምህርቶች ነው። ኦኬ እንትን አድርጉ። ጥያቄ ካለ አሁን ኢንሻአላህ ቀጥይ። አህሜ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡኪ ጀዛኩሙላህ ኸይረን። ወላሂ አህመድን በደንብ ገልጸዋል ብዬ
ባለል በጣም የሚገለጽ እንደው ማጠገቡ ስትሆን ደግሞ በአካል ለመናገር እንኳን የምታፍርብለት እንቁ ልጃችን ነው። ሁላችንም ወላሂ የራሳችንን እንቁ እኛ ካልያዝን ማንም ሊያከብርልን አይችልምና አህሜ በጣም ብዙ የምንጠብቅበት ለብዙ ለልጆቻችን አርአያ የሚሆን የልጅ ወይም የወጣት አዋቂ ነው እና አላህ ይጠብቅህ አህሜ። አላህ ይበለጠን የምትሰራ የበለጠ የምታገለግልን አላህ ያድርግህ። ሁሱ ራሱ እንደዛ ነው የተገረመው። ሁሱ እንዴት ይላቀቀው በቃ አይቶት እንዴ ምናምን አህመድ 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 ብሎ እንደዛ ነው። ኢንሻአላህ ጥያቄዎች ካሉ ቀጥየታችን ፉኑን ወርተሰ ዋይሳት ላውቃስ ዋና ስምሽ ነው መሰረታዊ ስምሽ ነው ወይስ ቀልጸሽው ነው ራስሽ ቀጽለሽው ነው? አይ የሲስተር ልጅ እንትን ነው ስሟ ነውና እዛ ነው። ማሻአላህ ጥሩ ስም ነው። ሽክራን ትምህርትን እከታተላለሁ። ማሻአላህ በጣም ደስ የሚል ነገር ነው እና እኔ ሁለት ጥያቄ አለኝ። እሺ አንዱ ጥያቄ ሴት ልጅ ሴት ወንድን ሻሃዳ ማስያዝ ትችላለች? ወንድ ሴትን ሻሃዳ ማስያዝ ይችላል? ጥያቄ ነው እኮ ወንድ ሴትን ሻሃዳ ማስያዝ ይችላል? እኔ እንጃ እየጠየቅኩ ነው። ኖ ወንድ እኮ ነው የምልሽ ወንድ ሴትን እሱም አላውቅም። አዎ ኧረ ተይ እንጂ እኛ እዚህ እያሳዝን አይደለ እንደኛ ለምሳሌ ወንዶች ነን ሴቶችን ሻሃዳ እያስያዝን፣ በተመሳሳይ ደረጃ ሴቶችን ወንዶችን ሻሃዳ ማስያዝ ይችላሉ። ችግር ያለው ነገር አይደለም። ግን በመሰረቱ ከምን አንጻር ነው የሚነሳው ከተባለ ወንዶችና ሴቶች ለምሳሌ በመሰረቱ አይጠበቅም ሴት ታስይዛለች ተብሎ አይጠበቅም። ምክንያቱም ኮንቲኒየስሊ ወንዶች ጋር ስለሆነ ያ ነገር ያለው ማለት ነው። እና ከዛ አንጻር ሰልደል ሊደሪዓ አጠቃላይ ግን ምን ማድረግ አለባችሁ? በውስጥ መጥተው ሻሃዳ ልንይዝ ነው መስለን ፈልገን ነው እንዲንሆን ቱራብ ወራ ምናምን ሲሏችሁ ማንም ወንድ ነው ብላችሁ እንደዛ ሲላችሁ ዳይ ወደ ንጽጽር ሰዎች ላኩ። እሰልማለሁ እንዲሆናለሁ እንዲሆንልሻለሁ ምናምን they are just playing እየተጫወቱ ነው። ባለፈው ያየሁት አንድ ጥናት ምንድነው የሚያሳየው አውቀው ሚሽነሪዎች ከሚሰሩት አንዱ ስራ መካከል ሆም ተብሎ ሴት ልጆችን የማጥመድ የዑለማዎችን ምናምን እዛ ገጠር አካባቢ ያሉ የዑለማዎችን ምናምን ሴት ልጆችን ሆም ብሎ በማጥመድ በነዛ አማካኝነት ትውልድ የመስራት ነገር አለ እና ያንን መሰረት አድርገው አንቺ በፍቅር ነው የሚኖርልኝ ልትቻለሽ ለእግዚአብሔር ብሎ ሙሉ ህይወቱን ካንቺ ጋር ሊኖርልኝ ይችላል። እግዚአብሔር በሚል ራሱ በሳለው ነገር ማለት እንግዲህ በደል ነው። እስልምና እንደዚህ አይነት ነገር አያዝም አናረግም። እኛ ሙስሊም ለቀልድ በለምን እንዲህ አንሆን። እነሱ ግን ችግር የለባቸው እና ያንን ራሱ ያደረጉ ከ6 ከ7 በላይ ሴቶች እየተመለከተ አንዴ በእጁ ከገባሽ በኋላ አንድ 3 4 ልጅ ከወለደልሽ በኋላ ወይ ልጆችሽን ወይ ሃይማኖትሽን ምረጭ ይልሻል። ወላሂ ፍዳሽን ትበያለሽ። እንደዛ ብላ ይመጣል። እንደዛ አይነት ላንቺ አይደለም ነው አጠቃላይ እያወራሁ ነው። ታች ትበያለሽ ስል አንቺን አይደለም። እሺ ያው ሴቶችን እያወራሁ ነው እና ያንን መሰረት አድርጉ። ሻሃዳ ግን ማስያዝ ትችላለች፣ ችግር የለም። እኔ ጀነራሊ ነው የጠየቅኩ ላይክ እንደዛ ዲፕሊ እንትን መጠየቅ ሳይሆን ላይክ ከምር ያ ሰው ስለ እስልምና አውቆ ምናምን ተረድቶ ንጽጽር ላይ እንትን ብሎ ያው መጠየቅ የሚፈልገውን ጥያቄ አግኝቶ ግልጽ ሆኖለት አላህ ሂዳያን ከወፈቀው ሴቷ ማስያዝ ትችላለች ወይ ሻሃዳ በሚል ነው የጠየቅኩ። አንድ እሱ ነው። ኦኬ ተመልሶልኛል መልሱ። ሁለተኛ ደግሞ አላህ Subhanahu Wa Ta'ala እንትን ሁሉም ወንጀሎችን ይምራል ተውበት ካደረገን ኤክሰፕት ኩፍርን የሚል ማለት ነው። ለምሳሌ አንድ ሰው ከመሞቱ በፊት ለምሳሌ ኩፍር ሰርቶ ከነበረና ከመሞቱ በፊት ከተውበተ ተውበቱ ይቀበልለታል ነው ወይስ እንዴት ነው? ወይስ ከሞተ በኋላ ላይክ ግጥ ነው ጥያቄ? አላህ Subhanahu Wa Ta'ala ሁሉንም ሽርክን ጨምሮ ሁሉንም ይምራል። ሁሉንም ማለት ነው። ለምሳሌ ሰሃቦች ሆነው ሙሽሪኮች ነበሩ፣ ሰሃቦች ሆነው ካፊሮች ነበሩ። ሁሉንም አላህ Subhanahu Wa Ta'ala ይምራል። አላህ የማይምረው ምንድነው ከተባለ በዛ ላይ ከሞቱ ነው። አሁን የሚያወራው የቁርአን አንቀጽ ያወራሽው አላህ Subhanahu Wa Ta'ala በዛ ላይ ከሞቱ ነው የሚለው። ካፊር ሆኖ ከሞተ አንድ ሰው በቃ የለም ድህነት። ሙስሊም ከሆነስ አላህ ዝም ብሎ 70,000 ሰዎች አሉ አላሉ يدخلون الجنة من غير حساب ولا سابق عذاب
ያለምንም ቅጣት ያለምንም ቀድሞ መተሳሰብ አላህ ሱብሓነሁ ወተዓላ ዝም ብሎ ጀነት የሚያስገባቸው እንትኖች አሉ፣ ሰሐቦች አሉ፣ እንትኖች አሉ፣ ሰዎች አሉ ማለት ነው። ግን ሙስሊሞች መሆን መቻል አለባቸው። ሸርጡ ሙስሊም መሆን ነው። ሙስሊም ሳይሆኑ አስተውሉ፣ ሙስሊም ሳይሆኑ ካፊሮች ሆኖ ከሞቱ አለቀ በቃ ፔሬድ ተነፍቷል። ከዛ በኋላ ኢስቲግፋር አይጠቅማቸውም፣ ምንም ሰደቃም አይጠቅማም፣ ምንም ነገር አይጠቅማቸውም። ሙስሊም ሳይሆኑ ከሞቱ ሙስሊም ሆነው ላኢላሃ ኢለላህ ብለው ከሞቱ ግን ተስፋ አለ፣ በቃ ተስፋ አለ። እኔ ተስፋው ከሐዲስ ነው የምሰጣችሁ። መን ቃለ ላኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀነህ፣ በልቡ አስቦ ላኢላሃ ኢለላህ ያለ ሰው ጀነት ገባ ነው የተባለው። እንዴ ቢሰርቅም ዝሙት ቢሰራም አዎ ቢዝሙትም ቢሰርቅም የዘሞታትና የሰረቃትን ያክል ይቀጣል እንጂ ገሃነም ላይ ዘውታሪ አይሆን። ለዛ ነው የእስልምና ድነት መስራች ይሄ መሰረታችን ምንድነው? ጀነት መግባትና አለመግባት ሳይሆን ጀነት ላይ መዘውተርና ገሃነም ላይ መዘውተር። እነዛ ምእመናን የሆኑ አካላቶች ገነት ላይ የሚዘወትሩ ናቸው። ካፊር የሆኑ አካላቶች ደግሞ ገሃነም ላይ የሚዘወትሩ ናቸው። ምእመን ሆኖ ገሃነም ገብቶ ተቀጥቶ ጀነት ገብቶ ደግሞ የሚዘወትር በጣም ብዙ አለ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ጀነት የሚገባን ሰው ሲተርኩልን መጨረሻ ላይ ጀነት የሚገባን ሰው አላህ ሱብሓነሁ ወተዓላ ጀነት ግባ ይለዋል። ጌታዬ ሆይ ጀነት የሞላች ያክል ይመስለዋል አሉ። ነው እንደዛ ማለት አይደለም ብለው ያስቀምጣሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። አላህ ምን ይለዋል አሉ? አንተ ጀነት ላይ ያሉ ሰዎችን የነሱን ሙልክ አይነት 10 እጥፍ እሰጥሃለሁ እና በዛ ጀነት ላይ የፈለከው ነገር አለልህ የሚል ተድላና ደስታ አላህ እንደሚሰጠው ነው የተናገረው። ሶ ኢተርኒቲ ላይ ዘላለማዊነት ላይ እንጂ ሐሳቡ ገሃነም መግባት አለመግባት ላይ አይደለም። እና ወንጀል የሰራ ሰው ካፊር ሆኖ የሞተ ሰው ዘላለም የጀሃነም ነው የሚሆነው። ሙስሊም ግን ዘላለም የጀሃነም አይሆንም ነው። ያው የተቀጣውን ተቀጥቶ ያው ኩፍር አይስራ እንጂ እንደዛ ማለት ነው። ያው እንደዛ ደግሞ ስንል አሁንም አናቀለውም። ደግሞ አንዳንዴ እንደዛ ደግሞ ሲባል ሊቀለን ይችላል። እንዴ እንደዛ ከሆነማ እንደዛ ማለት በጣም ቀላል ነው፣ ተቀጥተን የምንገባ ከሆነ ሊል ይችላል። አይ ገብቶኛል። አዎ ፖይንት ገብቶኛል። አሁን ገብቶኛል። ያው ማለት እንደዛ ቢባልም ወንጀል እንስራ ማለት ሳይሆን ጀስ በተቻለን መጠን ወደ ሐራም ነገር አለ መስራት መሞከራችን ለክቡ ነው። አንስ ፐርፌክት እና እንደዛ መስራታችን አይቀርም። ላይክ ሰው ልጅ እናጠፋለን፣ ግን በተቻለን መጠን ተውበት አድርገን ኩፍርን አለመስራት ነው ከነጨራሹ ማለት ነው። ዳዳው ነገር ያ ነው። እሺ ሹክራን ጨርሻለሁ። እሺ ያ ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለሽ ኡስታዝ፣ ምናልባት ይሄኔ ጥያቄ ፈትዋ ሊሆን ይችላል። እኔ ባለሁበት ሀገር ሰላተል ጁሙዓ ይሁን ወይንም ረመዳን ሰላተል ተራዊህ ለመስገድ ስንሄድ ልጆች ይዘው የሚመጡ ቤተሰቦች አሉ እና ለመስገድ ያው ረካ ስንወርድ ስንነሳ ልጆቹ ልብሳችንን ይይዛሉ ምን ይላሉና ያንን ሰላት እንደዛ ላለመስገድ እያልኩኝ ተራዊህም ይሁን ሰላተል ጁሙዓ ቤት ሰግዳለሁ እና ያ ነገር እንዴት ይታያል? ይሰማል? ኦኬ እንትን ሰምቼሻለሁ። መጨረሻ ላይ ግን ያገናኘሽው ፖይንት እንትን አላለም። ያንን መሰረት አድርጌ ምን በሆነ ነው ያልሽው? እንደዛ ሰላት ላይ ስለምወሰወስ እያልኩኝ ሰላት ተራዊህም ይሁን ጁምዓም እቤት ሰግዳለሁ እና ያ ነገር እንዴት ይታያል? መሄድ መስገድ እየቻልኩኝ መስጊድ ሰላት ላይ ይወሰውሳሉ ልጆች። ያው እድሜያቸውም ትልልቅ የሆኑ 13 ዓመት እስከ 14 ዓመት የሆኑ ልጆቻቸውን ይዘው መጥተው አጠገብ ቁጭ ያደርጋሉ ማይሰግዱትን እና መስገጃ ይጎትታሉ፣ ልብስ ይጎትታሉ። ያ ላይ ስለምወሰወስ እቤት እሰግዳለሁ እና ያ ነገር ረሱላችን ሰለላሁ ዐለይሂ ወሰለም ረዘመ ባለ ሐዲስ ላይ ቡዩተሁነ ኸይሩን ለሁነ ብለው ነው በዚህ መረጃ ያስቀምጡት። ቤታቸው ቢሰግዱ ለነሱ የተሻለ ነው ነው የሚለው ሐዲስ። ሴቶች ቤታቸው ቢሰግዱ ለነሱ የተሻለ ነው። ኦኬ። ምክንያቱም
ሶላት ብለን የምንጠራው ነገር የሶላተል ጀማዓ ብለን የምንጠራው ነገር ለሴቶች ሲሆን ዋጅብ አይደለም። ያ ማለት እሷ መስገድ አትችልም ማለት አይደለም። ላ ተምነዑ ኢማ አላሂ አልመሳጅድ፣ እነዛ ሴቶችን መስጂድን አከልክሏቸው ነው ያሉት ነቢያቸው ሰለላሁ ዐለይሂ ወሰለም። ነገር ግን ወቡዩተሁነ ኸይሩን ለሁን፣ ቤታቸው ግን ቢሰግዱ ለነሱ የተሻለ ነው። በመሰረቱ ነው ይሄ ነው በቃ። ሴት ልጅ መሰረቱ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልያ፣ ቤታችሁ እርጉ ነው የሚለው አላህ። የጃሂልዮችን መንገድ አትከተሉ፣ እንደነሱ አትገላለጡ ነው የሚለው አላህ። እና ያንን መሰረት አድርጎ ምንድነው ማድረግ ያለብሽ ከተባለ ማድረግ ያለብሽ ነገር እዛው በሰግጂ ላንቺ ለቤትሽ የተሻለ ነው። አጠቃላዩ ማለት ነው። ልጆች ኖሩ አልኖሩ በፈለገ ሐሳብ ቢሆን የተሻለው ላንቺ ያ ነው። ያ ማለት ግን ተከልክለሻል ማለት አይደለም። ኦኬ ሹክራን ጀዛከላ። እሺ ወያኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ክርስቲያን ወገን ጥያቄ ጠይቆኝ ነበር ከዚህ በፊት መጠየቅ ይችላል ያንን ጥያቄ? የሱ ጥያቄ አብዛኛውን ጊዜ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ከኔ አብ ይበልጣል ምናምን ብሎ ሲናገር ልክ እንደ ልጁም ልጅ ሆኖ እንደዛ አይነት ትረካም ይተርካል። በቁርአን ደግሞ ስንመጣ በሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ለም የሊድ ወለም ይውለድ ይላል። ግን እናንተ መጽሐፍ ቅዱሱን ከኔ አብ ይበልጣል ምናምን የሚለውን ቦታ ትቀበላላችሁ። ግን ይሄና ሱረቱል ኢኽላስ ላይ ያለው ነገር አይጋጭም ምናምን በሚለው አይነት ጥያቄ ጠይቆኝ ነበር። እስቲ ጠይቄ መልስልሃለሁ ብዬው ነበር። እስቲ ለዚህም መልሳላችሁ። ኦኬ ቀጥል አህመድ። እስቲ ወላሂ አልሰማሁትም ያለውን የሆነ ቴክስት ገብቶ ብዬ መለስኩኝ ነበር። ኦኬ ቀጣዩን እንመለሳለን ኢንሻአላህ። በመሰረቱ ማለት ነው ኢንጂነር፣ እኛ አንድንም የባይብል ጥቅስ ስንጠቅስ የባይብሉን ጥቅስ አምነንበት ወይ ተቀበለን አይደለም። ጀስት እነሱ የሚያምኑበት መጽሐፍ ስለሆነ እነሱ የሚያምኑበትን መጽሐፍ ማስረጃ አድርገን ራሳቸው ላይ ያመጣል። እና ኢየሱስ ክርስቶስ ከኔ አብ ይበልጣል ብሎ ተናግሯል። ያው ሊትራሊ ከሱ አብ ይበልጣል። ግን እኛ አብ የሚለውን ወይ ደግሞ አባት ነው ወይ ደግሞ ኢየሱስ ክርስቶስ ልጅ ነው የሚለው ከቁል ወላሂ አድርጋ ይጋጫል ወይ አይጋጭም? በመሰረቱ እንዴት አንድ ሊስማማ ይችላል? እኛ ያንንም አንቀበልም። አንድ አይነት ነው ብለን አንቀበልም። ስህተት ነው ሙሉ በሙሉ። አምላክ ልጅ የሚባል ነገር የለውም። አምላክ አባት ተብሎ አይጠራም፣ ሊጠራም አይችልም፣ ወደፊትም አይጠራም። ያንን እኛ አምነን እንቀበላለን። የባይብል ጥቅሶችን ስንጠቅስ እኛ የምንጠቅሰው እየተማማርን ስለሆነ ነው። እኔ ማወራ ከሆነ በአንተ መጽሐፍ ነው ማወራ፣ አንተም በእኔ መጽሐፍ ነው የምታወራ። ሰው እኔ በአንተ መጽሐፍ አንተም በእኔ መጽሐፍ ስናወራ ያንን ነገር ግዴታ ማመን ይጠበቅብናል። አንድ ሁለተኛ ሎጂካሊ ራሱ ብንመለከተው አንድ አካል ስለ አንድ ነገር ሲያወራ በዛ ነገር አምኗል ማለት ነው ወይ ያምንበታል ማለት ነው ወይ አይደለም። እንደ ማስረጃ አድርገህ አንድ ነገር ጠቀስክ ማለት ታምንበታለህ ማለት አይደለም። ግን የሚያምንበት አካል አለ። ሰው ያን አካል ስታወራው ለሱ እንደ ማስረጃ አድርገህ ትጠቅማለህ አይደለም። እነዚህን እኮ አይደለም ነገ እኮ በግ አምላኪዎች ቢፈጠሩ እነዛ በግ አምላኪዎች መጽሐፍ አለን ቢሉ መጽሐፋችሁ እኮ እንዲህ ይላል ብለህ ልጠቅስላቸው እና ትቀበለዋለህ ማለት ነው እንዴ? ረብ የለሽ የሆነ እንትን ነው የሚሆንብን እና ትክክልም አይደለም። ያብታላ ሀቢቢ እንትን ይሄ ከዩዜጅ አንጻር ይብን እኮ እዛው ባይብሉን በባይብሉ እንኳን ብትፈቱት ከመቀበል አኳያ ብቻ ሳይሆን ኢቭን ለአክሰፕታንስ ብታቀርቡት እንኳን የቁርአናዊ የቃል አጠቃቀምና ዩዲካል የሆነ የቃል አጠቃቀም አለ። ከቃል አጠቃቀም አኳያ የሚጠቀሙት ማለት ነው። ባይብል እንደ ባይብል አምላክን ኤክስፕረስ ለማድረግ እና ቁርአን እንደ ቁርአን አምላክን ኤክስፕረስ ለማድረግ በሚለው ኮንቴክስት እና ሁለቱም የራሳቸው የሆነ የቃላት አጠቃቀም አላቸው። ያ በሆነበት አውድ ነው እንግዲህ ክርስቲያን በሚቀበለው መጽሐፍ ነው ኤቪደንስ ለማውጣት የሚሰጠው እንጂ ቴዎሪካል የቃል አጠቃቀሙን አክሰፕት በማድረግ በሚል አይደለም። የራሳቸውን ያጠቃቀም ስላለ ነው ማለት ነው። ሀሳቡ እንደዛ ነው። አቡበከር የተነሳ ከዛ ቢሆንም በአጠቃላይ ግን ቢሆንም እሱ የጠየቀኝ አብዛኛው ስጠቅስለት ጥቅስ ከመጽሐፍ ቅዱስ ስሰጠው እሱ ይሄንን ስለው እኔ ከዛ እሱ
አንተ መጽሐፍ ቅዱስን ከተቀበልክ ቁርአን ደግሞ እንደዚህ ይላል፣ መጽሐፍ ቅዱስ ደግሞ በመሰረቱ አልተቀበልኩም ስለሚል ይሄ ነገር አይጋጭብህም ብሎ ጠየቀኝ። እኔም እንትን አልኩት እኮ እኔ ይሄንን ሲጀመር ለአንተ ተናገርኩ ማለት መጽሐፍ ቅዱስን ተቀበልኩ ማለት አይደለም አልኩት እና እዛው በዚሁ መለስኩለት። በዚሁ መልስ በቃ ይሄ ነው አለቀ። በቃ እዚህ ነው ተቀበል ማለት ነው። ያ በየትኛውም ሚስ ፊገራቲቭ በሆነ አገላለጽ በምንም አገላለጽ አላህ ልጅ አለው ምናምን ብለን አንናገርም። በፍጹም ስህተት ነው ሙሉ በሙሉ እንደዛ ነው። መጀመሪያውንም ቁርአን ይህንን ለመቃወም አይደል የወረደው? ያው በክራስ እዚህ እኮ አይደለም ሀይቢ መሰለህ። ስፔሲፊካሊ ለምሳሌ ዘዳግም ላይ ብትመጣ እስራኤል ሆይ ስማ ጌታ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላል። ኢቭን እግዚአብሔር የሚለው ዩዜጅ አምላክ የሚለው ዩዜጅ ቢመጣም ማለት ነው ሽማ እስራኤል ያህዌ ኤሎሄinu ያህዌ ኢኻድ እያለ ስቴት ያደርጋል። ቁርአን ይህንን ለመቃወም ነው የመጣው። የእስራኤል አምላክ አንድ አምላክ የሚለውን ነጥብ ሊቃወም ነው የመጣው ቁርአን። አይ ሳይሆን እኔ ያልኩት እኮ እስልምና ለመቃወም የመጣው አላህ ልጅ አለው ከሚለው አላህን ለማጣራት ለሱን የወረደው ማለት ነው እንጂ እኔ አምላካችን ቢብሊካል አጠቃቀሙ የራሱ አጠቃቀም አለው አልኩ እኮ ሀቢቢ። እንዴት መሰለህ? ለምሳሌ እያንዳንዱ ዩዜጅ ላይ የራሱን ትርጉም ያስቀምጣል። ኢቨን ያው ዩዜጁን አላህ ክሪቲሳይዝ ቢያደርገውም ትክክል አይደለም እያለ ያረማቸው ኮንቴክስቶች ቢኖሩ ልክ እንደዛው ደግሞ የአባትናትና የልጅነትን ጉዳይ በገዢነትም ጉዳይ ደግሞ ኤክስፕሌን ሲያደርገው ትመለከታለህ። ለሁላችን አንድ አምላክ ያለን አይደለምን? አንድ አባት ሲፈጠረን አይደለምን? እያለ ሚልኪያስ 2:10 ላይ ሲቀመጥ አምላክነት የሚባለውን ነገር በገዢነትና በአስተዳዳሪነት ዩዜጅ እያዋለው እንመለከታለን። በምን አባትነት የሚለው ቃል ማለት ነው። አባትነት የሚባለውን ነገር በፈንክሽናል በሆነ ኮንቴክስት ማለትም ባህሪያዊ ባልሆነ ለምሳሌ አንተ ከሚስት ልጅ ብትወልድ አባት በምትባሉበት ኮንቴክስት ሳይሆን በመግዛት ወይም በመፍጠር መሰል ኮንቴክስቶች አባት የሚባልበት አውድ እንዳለ ያስቀምጣል ማለት ነው። ይሄ ለምሳሌ አቡበክር ምን ማለት ነው? ከትርጉም አኳያ አቡበክር ምን ማለት ነው? ትርጉሙ አቡኪ ያለ አለው ግን ቀይስት አህሜ አለህ እኮ ይሰማል ሀቢቢ። ኦኬ አለ እንዴ ኔትወርክ የተቋረጠ መስሎኝ ላስተካክል ነበር። አሁን አቡበክር ስንል ሪፖርት የኩኒያ ነው እና በክር ሲባል ወጣት የሆነን ግመል ነው የሚወክለው አይደለም። አቡበክር ሲባል ስፔሲፊካሊ ያ አካል የማስደቅ የሚባለው አካል የግመሉ አባት ነው የሚለውን ነገር ያወክላል። ልክ እንደዛ አቢ ሁረይራም የሚል አለ። ሁረይራ ማለት ልክ እንደዛ ኪቲካት ነው እንደዛ ነገር ነው። የድመት አባት ሲባል ድመቱን ወልዶታል ማለት አይደለም። ይሄ አቡ የሚለው ዩዜጅ ከኩኒያ አኳያ ራሱ የሚውልበት ኮንቴክስት አለ በአረብኛ ዩዜጅ እንኳን ማለት ነው። ልክ እንደዛ ሁሉ በባይብሊካል ቃል አጠቃቀም ውስጥ አባት የሚለው በሁለት መንገድ ይመጣል ማለት ከክርስቲያኒቲ አጠቃቀም ውስጥ ልበለው። እንደ ክርስቲያኒቲ አባት የሚለው አንድ በባህሪያዊ በሆነ መልኩ አንተ ልጅን ስትወልድ እንደሚሰጥህ ማዕረግ አምላክም ክርስቶስን ዓለም ሳይፈጠር ዘመን ሳይቆጠር በመውለዱ ምክንያት የተሰጠው ስያሜ አለ። ልክ እንደዛው ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ደግሞ በኢየሱስ ነው ብለህ በክርስቶስ ስታምን ማለት ክርስቶስ ነው ብለህ በኢየሱስ ስታምን ደግሞ የሚሰጠው ላይክ ልጅነት አለ፣ ለሱም ደግሞ አባትነት አለ ማለት ነው። የአንተ ባለቤት እንደመሆኑ የአንተ ገዢ እንደመሆኑ የአንተ ፈጣሪ እንደመሆኑ በዚያ ኮንቴክስት አባት የሚባልበት አውድ አለ። ልክ እንደዛ ሁሉ ደግሞ በባህሪያዊ መልኩ ደግሞ በመውለዱ ምክንያት አባት የሚል ስያሜ ይሰጠዋል። አላህ የተቃወመ የትኛውን ነው? በቁርአን ኮንቴክስት ውስጥ በጥቅሉ አባት የሚለውን ስያሜ ይቃወማል። ስፔሲፊካሊ ግን አምላክ ዓለም ሳይፈጠር ዘመን ሳይቆጠር እሱን እንዲህ ያለና እሱን እንዲመስል አድርጎ የወለደው ልጅ አለው የሚለውን ሀሳብ ክሪቲሳይዝ በማድረግ አኳያ ነው። ግን በባይብሊካል ዩዜጅ ውስጥ አምላክን አባት ሲለው በምን ኮንቴክስት የተጠቀመው ከተባለ አምላክን አባት ሲለው በባለቤት፣ አምላክን አባት ሲለው በገዢነት፣ አምላክን አባት ሲለው በፈጣሪነት ነው ማለት ነው። ከክሪቲክሱ ጋር የሚገናኝ አይደለም። ግን ስፔሲፊካሊ ትቀበሉታላችሁ ይህንን ነጥብ ከተባለ አንቀበለውም። ግን ከባይብሉ የቃል አጠቃቀም አንጻር እናንተ መጽሐፍ ላይ እንዲህ ያለ የሚል ነገርን እያሰፈርን እንጂ እኛ የምንቀበለው ነው ማለት አይደለም። ገባህ ኢንጂነር? ሀሳቡ ግልጽ ነው። ግልጽ ነው። መርሃባሽ
ሰላም አለይኩም ወራህመቱላሂ ወበረካቱህ። አለይኩም ሰላም ወራህመቱላሂ። የሆነ ነገር እንትን እያልኩኝ ነበር። መቆየት እንትን አለ አህመድ። እኔ በጣም መስራት ያለብኝ አስገዳጅ ስራ አለኝ። ኦኬ እሺ፣ እንደዛ ከሆነ እንትን ብትልስ እኮ ክፈትና ወደ አንተ እንገልብጣቸው። አሁን እሱን እንኳን መችል አይመስለኝም። ኢንሻአላህ በቃ ስትከፍት እንገናኛለን። በቃ ሌላ ጊዜ እንገናኛለን። አይ ቲንክ መስራት ያለብኝ ስራ ነበረ። 145 ቴሌግራም ነው ይሄ 1454 ኦኬ 14 እሺ። ይሄ የቴሌግራም አካውንት ነው። ያው በከር ምን ያሎቻችሁ ጆይን አድርጋችኋል? እስቲ ጆይን ያደረገ አንድ ቁጥር ይጻፍ። ምን ሆኗል እያልኩኝ ነበር ታውቃለህ። ዩዘር ኔሙን አስቀምጦናል። እሺ ምን ያሎቻችሁ ያው በከር ቻናል አድርጌዋለሁ። እኔ ተሳስቼ እንደዚህ ሳይሆን ቪዲዮ ላይ ማለት ነው። ኦኬ እሺ። እስቲ ምን ያሎቻችሁ 19 እሺ ብቻ ሰው ማለት እንዴት ሆኖ? እሺ እንዴት ሆኖ? የኔ ፕራይቬት ነው እንትኑ ቻናሉ ፕራይቬት ነው። እስቲ እሺ ሊንኩን የት ታገኛላችሁ? ይሄንን ስም ሰርች ስታደርጉ ታገኙታላችሁ። ሊንኩ የሚገኝበትን ቻናል ማለት ነው። በቃ ይሄንን ስም ወስዳችሁ ሰርች ባሩ ላይ አህመድ ሪስፖንድ የሚለውን እንደወረደ ሰርች ባሩ ላይ ስታስቀምጡ ታገኙታላችሁ። ሊንኩ ያለበትን የፕራይቬት አካውንቱ የፕራይቬት ቻናሉ ሊንክ ያለበትን ቻናል። እሺ አይጥሩ 350ችሁም እዛ ልትገኙ ይገባል። ያው በከር ቻናል ላይ ኢንሻአላህ በጣም ሰፊ ትምህርቶች ታገኛላችሁ፣ አርቲክሎች ታገኛላችሁ። ከዚያም አልፎ ተርፎ ደግሞ ቅርብ ጊዜ ያዘጋጀው ፒዲኤፍ አለ በጥቅሉ በሚርዛ ጉላም አህመድ ላይ አህመድያዎች ወይም የቃዲያኒ መስራች ጀለስ ስላነሳቸው ትምህርቶችና ስለሱ አንዳንድ ሀተታዎችን አስፍሮልናል እና እሱን ገብታችሁ አንብቡ። ይህን ይመስላል። እሺ አቡበከር የመውጣት ሀሳብ አለ? መስራት ያለብኝ ስራ ስላለ ነው። አፈን አላህ በሰራንበት የምንጠቀም ያርገን፣ በሰማችሁበት የምትጠቀሙ አላህ ያርጋችሁ። سبحانك اللهم وبحمدك استغفرك واتوب اليك. السلام عليكم ورحمه الله وبركاته. አዲስ አበባ ከመጣው በኋላ አሁን የሚቀመጠው ይሁድ መካነ ኢየሱስ ቤተክርስቲያን ነው። እንደውም ካዛንጂስ ያለው ኢንተርናሽናል ሪዲሜር ሉተራን መካነ ኢየሱስ ቤተክርስቲያን የሚባለው በአብዛኛው አዘውትር የሚገኝበት እዛ ቦታ ነው። እንደውም ትንሽ ግራ ስገባኝ በምስጢራት በኩል በተለይ ህፃናቶችን ጥምቀት በኩል ያለውን ነገር ምንድነው ብዬ ስጠይቅ በጣም የገረመኝ እዚህ ጋር እንዳለው ሳይሆን እዛ የመለሰልኝ መልስ በጣም አቋማቸው ራሱ እዚህ አሁን እንደምበጠብጡ አይደለም። ምን እያልክ ነው? ስለ ጥምቀት ለማውራትና ልትከራከር ወይም ጥያቄ ተነስቶበት ለምን ትመጣለህ ተብያለሁ። በዚህ ልክ ማለት ኢሹ የማይሆን ነገር ነው መሬት ላይ ያለው በሰፊ መካነ ኢየሱስ ህብረት ወይ አማኝ እኛ በራሳችን አንድ የሚያደርግን ነገር ላይ በዛ ልክ የተሳሰረ አንድነት አለን። በቤተ ክርስቲያን በሚደረገው ልምድ ደግሞ የየራሳቸው በቻለ ሁኔታ ልምዶቻቸውን ይቀጥላሉ ማለት ነው። ይህ ማለት ግን አሁን ባለው ደረጃ እንደዚች አይነት እሷ ብቻ አይደለችም እኮ። ለምሳሌ አቤል አቡና አለ እኮ እንዴ! የቀለሜ እኮ የኤርሚያስን ስም ቀለሜ በማለት ቀለሜ የሚል የኤርሚያስን ስም አስመላሽ ኮሚቴ ለማዋቀር ካልሆነ በስተቀር ቀን ሙሉ ቀለሜ እያለ ይውላል እንዴ! እሱ እኮ እንግዲህ እኔ ሳቅ ድንበር አስመላሽ ኮሚቴ ተብሎ ነው የሚቋቋመው በሀገራችን። ግን ስም አስመላሽ ኮሚቴ ለማዋቀር ካልሆነ በስተቀር ሰውየውን ኤርሚን የሚያስቀይም መስሎ ከዚህ በላይ ብዙ ነገር እያወራ ነው እና ብቻ በጣም ከባድ ነው እና እስኪ ቀጥሉበት። እኔም ትንሽ ይቅርታ ሄኒ 1-2 ደቂቃ ብቻ ስጠኝና የእንትና ማናት እቺ ሃና ገብረ የምትባል ማለት ነው እሷ ኤርሚን ብቻ ሳይሆን ወንጌል አማኞችን በሙሉ ከዚህ ቲክቶክ ለማጥፋት ነው። አዎ ትንሽዬ ነገር ልናገርና አቡና ይህንንም
አንድ ደቂቃ ብቻ ሲሙት አንድ ጊዜ እንትን ልበል። አቡና አቡና አፖሎጂቲክስ የሰራ ምንድነው? አፖሎጂቲክስ ላይ የሚሰራ ሰው ነው። ኦፊሻል የሆነ ሰው ነው። ማንም ሰው የሚያውቀው ሰው ስለሆነ ከኤርሚ ጋር ያላቸውን ነገር እንግዲህ እግዚአብሔር ያለ ቀን አንድ ቀን ሊያስተካክሉት ይችላሉ። ከዛ ባለፈ ግን አቡና ስራውም ስለሆነ እዛ ላይ ይሰራል ማለት ነው። ባይጠራ ደስ ይለኛል። ግን ያው ስራቸው ስለሆነ እሱ ብቻ አይደለም፣ ብዙ ሰዎች የሚሰሩ ሰው አለ። በነገራችን ላይ ቀለሜ ከቤተ ክርስቲያኗ የተሰጠ የክርስትና ስሙ እንደሆነ እኔ ሰምቻለሁ። ቀለሜ ማለት ምንም የሚያሳፍር ነገር የለውም። ምንም የሚያሳፍር ነገር የለውም። የሆነ ያለመግባባት ነገር አላቸው። የዚችኛዋ ልጅ አካሄድ ምንም ስላልተመቸኝ ነው። ምንድን ነው ከተባለ አንድ የተማረች ሴት አይደለችም። የተማረች ሴት አይደለችም። የት ጋ ነው የተማረችው? አፖሎጂቲክስ ላይ ምንድን ነው የሆነ ባክግራውንድ አላት? ካላት መታ ታሳየን። አሁን እኔ በአጭር የጠየቅኳትን ነገር እንኳን መመለስ አልቻለችም። ደረቷን ነፍታ ቸርች ፋዘርስ ሉትራኖች ናቸው ብላ እንደዛ ብዬ ስለማምን ነው ቤት የምከፍተው ያለች። ዶክመንት አሳይ አምጫ ብዬ ብጠይቃት መንፈራገጥ ውስጥ ነው የገባችው። መንፈራገጥ ውስጥ ነው የገባችው። ስለዚህ ከእውቀት ውጪ የሆነ አካሄድ ልክ አይደለም፣ ልክ አይደለም። ኦኬ ሳክራመንት ኦንሊ ጂሰሶችም ሳክራመንታል ናቸው እኮ በነገራችን ላይ ጥምቀት ለድነት ብሎ ያምናሉ፣ ቅዱስ ቁርባን ለድነት ብሎ ያምናሉ። ስለዚህ ከኦንሊ ጂሰስ ጋርም አንድ ነን ማለት ነው በሳክራመንት ስላመን ብቻ። ሀና የሆነ ነገር ጦዘዋል። የወንጌል አማኞችን አትመስልም። ማተረማመስ ነው የምትፈልገው። ምንም ከአቡና ጋር የሚገናኝ ነገር የለም። አቡና ሐሰተኛ አስተማሪዎች ላይ፣ ሐሰተኛ ነቢያቶች ላይ፣ ሐሰተኛ ሐዋርያቶች ላይ ነው የሚሄደው። ብዙ ጊዜ የሚሰራው እዛ ላይ ነው። እንግዲህ ያለ መግባባቶች ተፈጥሯሉ። አቡናም ወንድማችን ነው። በዛ በራሱ መንገድ ያገለግላል ማለት ነው። እኛ ኤርሚያስ ጋርም አቡና ጋርም ቤት ከፍቶ አቡና ላይም ቤት ከፍቶ መሄድ አልቀበልም። ኤርሚ ላይም ቤት ከፍቶ መሄድ ተቀባይነት የለውም። አንዱን እናጠፋለን፣ አንዱን እናጸድቃለን የሚባል ስትራቴጂ አይሰራም። እነሱ አዋቂዎች ሰዎች ናቸው። መቼም የወንጌል ነገር ከገባቸው ይህንን ነገር ወደ እንትን ማምጣት ነው ያለባቸው። ከዛ ውጭ ግን ይሄ አጨብጫቢ መንፈስ መወገድ ነው ያለበት። የአንተን ንግግር ቶታሊ ሮንግ ነው ለማለት ፈልጌ ሳይሆን አጨብጫቢ መንፈስ ለኤርሚያስን ለማስመታት ከኦርቶዶክሳውያን ጋር ማጨብጨብ፣ አቡናንም ለማስመታት ከሆኑ ሰዎች ጋር እንትን ለማለት መሄድ፣ ይሄ ልክ አይደለም። ይሄ መቆም አለበት። ከኦርቶዶክሳውያን ጋር አንድ በሚያደርግ ነገር በፍቅር ይቻላል። በቃ መጽሐፍ ቅዱስ የእግዚአብሔር መጽሐፍ ቅዱስ እናምናለን። መንገድ መቀጠል አለበት። ላይ ተጣብቆ የሆነ ነገር ኩሽ ባለ ቁጥር ሁሉ ቤት እየከፈቱ ገዳይ ነው እንደዚህ ነው እሱ የእንትን ነው። ይሄ ልክ አይደለም። በቃ ሲሳሳት ተሳስተዋል። ብዙ መልካም ስራዎችን ሲሰራ ወንጌል ሲሰብክ ሲያስተምር ደግሞ ከጎኑ ነው መቆም ያለብን። እኔ የሉ ቤት አልሄድም እባክሽ፣ አመፀኞች ናቸው። አመፀኛ ግሩፕ ቤት ለምንድን ነው የሚሄደው? ከፈለጉ እዚህ መምጣት ይችላሉ። እኔ ጨርሻለሁ። አጠር አድርጋችሁ ሀሳብ መስጠት የምትችሉ ሀሳብ ስጡ። ሄኒ በቃ ሄሉ
እንትና ሄሉና ይቺ ሀና ገብሬ የነሱ አላማችሁ ወንጌል አማኞችን ከዚህ ከቲክቶክ ማባረር ነው። የተቀበሉት አላማ ይሄ ነው፣ ግልጽ ነው። ኤርሚ ብቻ አይደለም፣ ወንጌል አማኞች እዚህ ቲክቶክ ላይ ማያት አልፈልጉም። የተቀበሉት አላማ እሱ ነው። አሁን ሊያሰማችሁ ምን እንደምታወራት ስሙት። ኤርሚ ብቻ አይደለም የምታወራው።